ጥያቄ ነው አለ። አንደኛው ጥያቄ እስቲ አንተ አሁን የትግል የምትለው ትግል ይመስል ልክ እንደ 83 ዓመተ ምህረት ህወሓት ከሻዕቢያ ጋር እያጋጋ አዲስ አበባ ይገባል ብለህ ትገምታለህ? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ በዓለም ታሪክ በፖለቲካም ሆነ በጦርነት ተሸንፎ መልሶ አሸንፎ መንግስት የሆነ ድርጅት ወይም አገር እስቲ ሰምተህ ከሆነ ወይም አንብበህ መጽሐፍ ላይ ካለ እስቲ ጥቀስልኝ። እኔ ያሳየሁት ነገር የለም። እና መጨረሻው ደግሞ አስተያየት የምሰጥህ እንደ ዶክተር አብይ አህመድ የትግራይን ህዝብ የሚወድ የለም ብዬ ገምታለሁ። ወደፊትም አይወለድም። እንደ ትግራይ ህዝብ የሚያከብር የሚወድ እና የእሱ ያልተስማማው በፖለቲካ ህወሓት ጋር ነ- አንተንና ያው ማታ ያለው እሷንም አንዳንድ ጊዜ እና ማይስማማው እንደዛ ዝም ብሎ ሁል ጊዜ እሱ ጨካኝ እና የሚሉት ሰዎች እነሱ ጋር ነው እንጂ ጸቡ ከትግራይ ህዝብ ጋር እርግጠኛ ነኝ ልቡ ሙሉ በሙሉ በጣም ትግራይን ህዝብ ይወዳል ብዬ ነው። እና ያቺ መልስ ስጠኝና ጨርሻለሁ። ፖለቲካ 99% አይመቸኝም፣ ግን ለምን እንደሆነ እንጂ እሰማሃለሁ። ስጨርስ ጨረስኩ በለኝ። ጨርሻለሁ። መልሱን ነው የምፈልገው የሁለቱን ጥያቄና ግን አብይ አህመድ የትግራይን ህዝብ እንደሚወድ ላሳውቅን በደንብ አውቃለሁ። ከልቡ ነው ሲያወራ የትግራይ እናት እያለ ነው የሚያ በደንብ የትግራይን ህዝብ ይወዳል። እናቶችንም አባቶችንም በጣም ነው የሚወደው። ምክንያቱም ትግራይ ውስጥ መሀል ኖሮ ከትግራይ እጅ በልቶ ያደገ ስለሆነ እንደውም ከኦሮሞ በላይ እኔ እሱ ትግራይን ይወዳል ብዬ ነው የምገምተው። እውነቴን ነው። ግን ፖለቲካሊ ስለሚዋጉት ህወሓት ከፖለቲካ ድርጅቶች ጋር እሱ ኔቨር ባክ ዳውን ወንድማችን። ኦኬ ጨርሻለሁ። ኦነስት ሆነ እንደጠየቀኝ ኦነስት ሆኜ ቢጠይቅህ ትመልስልኛል? ኦፍኮርስ የኦሮሞ ተወላጅ ነህ? ያስ 100% በመቶ የብልጽግና ደጋፊ ነህ? አብሶሉትሊ የብልጽግና ደጋፊ ነው። ምንም አላፍርበት፣ አልሸማቀቅበት፣ በኩራት ነው የምናገረው። ምንድነው በፊት ኦነግ ነበርኩ፣ ግን ባይዘወይ እኔ በደርግ ዘመን የተወለድኩ ሰው ነው። በፊት ኦነግ ነበርኩ። አሁን እንደ ኦነግ የምጠላው ድርጅት የለም። አይ ቲንክ መብትህን ጠብቀን አክብረን ልትናገር የምትፈልገውን አዳምጠንሃል። ልክ ነኝ? እሺ ልክ ነኝ? አዳምጣለሁ። ልክ ነህ። አዳምጣለሁ። ስለጨረስክ ነው የገባሁት። ልክ ነኝ? ልክ ነህ። ጥሩ። አይ እዚህ ላላችሁ አድማጭ ተመልካቾቼ ማንም ሰው እኛ ቤት ብልጽግና ማውራት ይችላል፣ ቲፒኤልኤፍ ማውራት ይችላል፣ ኢዲሁ፣ ኢሃፓ፣ ቀይ ሽብር፣ ኮኮ፣ ድል ጮራ፣ ካራባራ ማንም ሰው ማውራት ይችላል። ሁልጊዜ ብንጠይቀው ታፕታፕ ኮፒ ሊንክ አርጉ እና እንዳይቆራረጥ። ከዛ በኋላ ገብታችሁ የመሰላችሁን አውሩ። የፈለጋችሁት ፖለቲከኛ መሆን መብታችሁ ነው። ወደኛ ጥያቄም ከሰነዘራችሁ መብታችን ነው። የምናውቀውን እናስረዳችኋለን። በተቻለ መጠን በጭንቅላታችሁ ልክ ሊሆን የሚችሉ ምሳሌዎችንም መረጃዎችንም እያመጣል እናስረዳችሁ እንሞክራለን። ወንድማችን የጠየቅኩት ለምንድን ነው በጣም ረጅም እንዳንሄድ፣ አንድ ሰው ብልጽግና ነኝ፣ የብልጽግና ደጋፊ ነኝ፣ የኦሮሞ ተወላጅ ነኝ ካለ አይ ቲንክ 50% ብዙዎቻችን መልስ እናገኛለን። 50% ወደ ጥያቄው ሳንሄድ በፊት 50% መልሱን አግኝተን ከዛ በኋላ በጥቅም የተሳሰረ ካድሬ ነው ወይንስ በዘር የተሳሰረ ደጋፊ ነው ብለን አንዳንድ ጊዜ ለምንድን ነው በጥቅም የተሳሰሩ ካድሬዎችን ብዙ መረጃ እየሰጠን እነሱን ለማሳመን አንሄድም? ለምንድን ነው ማንሄደው? ጠፍቷቸው አይደለም፣ ያውቁታል። ካድሬ ናቸው፣ ደሞዝ ይበላሉ። ምንም ብንነግራቸውም ማያዳምጡ ነው። ምናልባት አይደለም ወንድሜ ምን እንደሆነ እኔ አላቅም። በእርግጥ ማንነቱንም ስለማላቅ አይ ምናልባት እንደው አብይ ኦሮሞ ነው ብሎ ሌላም ምክንያት ሊኖር ይችላል የደገፈበት። በጥቅም ሳይተሳሰርም ሊሆን ይችላል።
እንደሱ ከሆነ ኤክሰፕሽናል ናቸው ለእኛ እናያቸውና እስቲ ቆይ መረጃ በመስጠት ምናልባት አይናቸውን እንገልጥ ይሆን ብለን እንላለን። ምክንያቱም አይናቸው ተገልጦ እዚህ መጥተው አይ ገብቶናል ተረድተናል ያሉ ብዙ ስለምናል። መጀመሪያ ግን የጠየቀው ጥያቄ አክቹዋሊ የጦርነት ነው። አብዛኛው የጠየቀው ጥያቄ በመጀመሪያ ወያኔ ከሻዕቢያ ጋር ሆኖ ታንክ እያንጋጋ አዲስ አበባ ይገባል ብለህ ታስባለህ ወይ ነው። ሁለተኛው ጥያቄ ዓለም ላይ በጦርነት ተሸንፎ ከእንደገና ደግሞ በጦርነት አሸንፎ መንግስት የሆነ አካል ታውቃለህ ወይ ዓለም ላይ ጥቀስልኝ ነው ያለው። አይ ቲንክ እነዚህ ይመስለኛል ዋና ጥያቄዎችህ ካልተሳሳትኩ። ማነው በረዳ ልክ ነኝ? መንግስት ሆኖ መንግስት ለቆ ወይም ደግሞ በፖለቲካ ተሸንፎ ተመልሶ ያሸነፈ ሁለቱንም ጨምርበት። አዎ እኮ ሌላ ሶስተኛ አለ። መንግስት ሆኖ መንግስት የለቀቀ እዚህ እኮ ሁለተኛው ጥያቄ ላይ ነው ያለው እሱ። እና ስለዚህ ሁለት ጥያቄ ነው አክቹዋሊ የጠየቅከው። በመጀመሪያ እኔ ምልህ ስለ ጦርነቱ አሁን እኔ ምን መሰለህ፣ አሁን ኢትዮጵያ ውስጥ በጣም እኛ የምንቸገረው አብይ እዚህ አሜሪካ ያሉትን ልጆቹን አይደለም ይዟቸው የሚመጣው ስልጣኑን ለማስጠበቅ። አብዛኛዎቹ ከደቡብ ክልል የተወሰነ እንዳንተ አይነት ደግሞ ከኦሮሚያ ክልል አይዟችሁ ሊገዙን ነው የኦሮሞ ስልጣን ሊቀሙ ነው ተብሎ የሚመጡም የተወሰኑ ኦሮሞዎች አሉ። ምክንያቱም በመጀመሪያው ጦርነት ላይ ብዙ የሞቱና የቆሰሉ ብቻ ሳይሆን የተለያየ ነገር ውስጥ ያለፉ። በዚህ አጋጣሚ የትግራይን ጦርነት ፊልሞች ማለት ዶክመንተሪዎች መረጃውን ለጦርነት አስከፊነት እንዴት እንደሆነ እንድታውቁ እነግራችኋለን። ከደቡብም ከየታም ክልል የምትመጡ ትግራይ አካባቢ የደረሰባቸው የሆነባቸው ያለፉበት ነገር በጦርነት ምንድን መሰለ ምንሞተው በዚህም ሳይድ በዛም ሳይድ ወንድማማቾች ነን። ከሱ መጀመር አለብን። እኔ እንደ ጠላት ላይ እኔ እንደ ጠላት የማየው ስርዓቱን ነው። በተረፈ እኛን ራሳችንን የማየው እንደ ወንድማማች ነው። እንደ ወንድማማች ስለማየህ ነው አንተንም አስገብቼ የሰማው። ለምን ይሄ እኔ መረዳት ነው። መረዳቴም የሚጠበቅብኝም እውነት ስለሆነ እኔ የኢትዮጵያን ወታደር ገለን ወይንም የኢትዮጵያ ወታደር ትግራይ ያለውን ወታደር ገሎ የሚደረገውን መሸናነፍ እና ማሸናነፍ እንደ ማሸነፍም እንደ ማሸነፍም ማላየው። ለዛ ነው የሚወደመው የኛው ሪሶርስ ነው፣ የሚሞተው የኛው ህዝብ ነው፣ የሚጠፋው የኛው ሀገር ነው። መጀመሪያ እውነቱን ከዚህ መጀመር ስላለብኝ ይሄ ሀቅ። እኔ የስርዓት ጥላቻ እንጂ የግለሰብ የማንነት ጥላቻ የለብኝ። ስለዚህ በመጨረሻ ላይ ዜሮ ድምር ነው የምንሆነው በጦርነት ብዬ የምለው ለዛ ነው። እንደ አሸናፊነት አሁን ነገ ጠዋት ምልህ የትግራይ ኃይሎች አሸንፈው አዲስ አበባ ገቡ ብትለኝ ራሱ ስርዓቱን ማስወገዳቸውን ነው እንደ ትልቅ ድል ማየው። በተረፈ ትግራይ የሚሞተው ወንድሜ ነው፣ ከዛም ሳይድ የሚሞተው ወንድሜ ነው። ስለዚህ ከሌላ ሀገር ጋር ገጥመን ቢሆን ኖሮ የምመልስልህ መልስ ለየት ያለ ነው። አሁን ግን እርስ በርስ። ስለዚህ ምንደህየው ምንሞተው ምንወድመው እርስ በርስ። አሁን የኔ ጥያቄ ከእርስ በርሳችን ጋር አይደለም። ስርዓቱ ግን አንድ ህዝብ እንዲጠፋ እየሰራ ነው። የትግራይ ህዝብን ይወደዋል አልከኝ አብይ አህመድ። ረጅም አልሄድም ብዙ አንተን ለማስረዳት። ምክንያቱም የኔን ቪዲዮዎች ዩቲዩብ ላይም ተከታታይ ሳትወደኝ መስማት ከኔ ጋር 99% አልስማማም፣ ግን እሰማሃለሁ ነው ያልከኝ። አይ ቲንክ እግዚአብሔር ልብህን ስለያዘው ነው የምትሰማኝ። ለምን የምናገረው ውሸት ቢሆን አታዳምጠኝ፣ የምናገረው እውነት ስለሆነ። እዚህ የሚያዳምጠኝ ሰው በሙሉ ውሸት ብናገር አያዳምጠኝም፣ እውነት ነው የምናገረው። የሚጠሉኝም ሰዎች ከዚህ በፊት የስልክ ጥሪ ላይ አንድ ዩቲዩብ ላይ ይመስለኛል ደውሎ በጣም ጠላሃለው ለምን አልኩት። ምትጠላኝ ምን አረኩ አልኩት። እውነትን ስለምትገልጥ አለኝ። በቃ መልሱ በቃ መልሰህልኛል ነው ያልኩት። ሰዎች የሚጠሉኝ 1% ወይም 99% እውነት ስለምትናገር እንጠላሃለን። የምትናገር እውነት ነው ግን አንወድህም። ያ እውነት ለእኛ አይስማማንም፣ እኛ አንውጠውም። በቃ ያን የምትናገር እውነት ለእኛ ደስ አያሰኝም። ችግር የለም። በአጭሩ ወደ መልሶች ልምጣ። አንድ
እኔ ማለት የትግራይ ኃይሎች አዲስ አበባ የመግባት ስልጣን የመያዝ አንዳቸውም ሲያወሩ ሰምቼ አላውቅም። እባካችሁ በሰላም እንኑር፣ እባካችሁ ተፈናቃዮቻችንን መልሱ፣ ትግራይ ላይ በሰላም አትረብሸን አትበጥብጠን ብለው በፕሪቶሪያ ስምምነት ባክ ብለው ለመኑ። ትግራይ 3 ቀን ሰላማዊ ሰልፍ በትግራይ ሮማናት አደባባይ ቤታቸው ሳይሄዱ ለመኑ። ኧረ እባክህ የተፈናቀለ ህዝባችን እየሞተ ነው፣ ህወሓት ይከፈል፣ ሰራዊቱ ይከፈል፣ አፋር እየሄድክ እያስታጠቅክ አትውጋን፣ እባክህ ሰላም ስጠን ለመኑ። በፕሪቶሪያ ድረስ ለመኑት፣ እምቢ አለ። ትግራይ ጠፍታ ነው ማየት የምፈልገው አለ። ይህ እኔ አሁን እንደ ግለሰብ ጥሩ ምሳሌ ስለሚሆን ነው። ሰላማዊ ሰው ነኝ፣ ሰው አልነካም፣ ሰው አልሳደብም። ሰው እንዲያውም እዚህ ሰድቦኝ ሲሄድ ተከታትዬ ታባቱ ማን ነው ምናምን ብዬም አልሄድም፣ ዝም ነው የምለው። ግን አይ እንግዲህ ስንሰድበውም እንዲህ ስናደርገውም ዝም ካለ ታባቱ ምግብ ሳይበላ ሳይጠጣ ስራ መሄዱ እንዳይሰራ አድርገን ግሮሰሪም ሞቶ ምንም ነገር እንዳይገዛ አድርገን ተርቦ ደግሞ እንዲሞት እናደርገዋለን። እሱንም ቤተሰቡንም ብትለኝስ? ማረገውን አልነግርህም፣ ሞክረው ነው። ግን እርግጠኛ ነኝ ከዛ በኋላ አንድ ያ ግለሰብ እንደ በፊቱ አይቀጥልም። አንድ ወሳኝ ነገር የሆነ ነገር አረጋለሁ፣ ማረገውንም መናገር ባልፈልግ መፍትሄ የመጨረሻ መፍትሄ ነው። እኔ አሁን ትግራይ የመጨረሻ መፍትሄያቸው ነው። 4 ኪሎ ገብተን ስልጣን ይዘን ምናምን ይዘን አላሉም፣ እነሱ አላወሩም። እንደሱ ያወራ ሰው ሰምተህ ታውቃለህ? ከትግራይ ፖለቲከኛ ወይ ከትግራይ ታጣቂ ወይ ከትግራይ ሰምተህ አታውቅም። አዲስ አበባ ገብተን ስልጣን ተቆጣጥረን መንግስት አይሉ። ግን እንደ ህዝብ መጥፋት አለባችሁ ብሎ ጦርነት የከፈተባቸው ነበረ። አሁንም ደግሞ ሰላም አልሰጣችሁም፣ ባጀትንም ወደ ትግራይ መሄድንም ክልክ እያጠፋችኋለሁ ብሎ እየዛተ አለ። ኦሮሚያ ጨፌ ሄደ መስማት። ከዚህ በፊት የበተናቸው ያደቀቅናቸው እያንሰራሩ ነው፣ መልሰን መድቀቅ ማበተን ይገባናል እያሉ እኮ ራሳቸው ሁሌ ነው የሚነግሩን። ደግሞ ደስ የሚለው የኦህዴድ እንትን ነው፣ ሆዳቸውም ጭቅላታቸውን እኩል ነው። ቶሎ አይቋጥሩም፣ ይነግሩሃል። ሊያረጉት የሚያስቡትን ይነግሩሃል። ይህንን የኦሮሚያ ጨፌውን አይ ቲንክ ከእንትም እኔም ባይደው ይሄን ካልሰማኸው እኔ ዩቲዩብ ላይ ግባና ስማው። በኦሮሚያ ጨፌ ከእንደገና አድቅቀን መበተን አለብን ብሎ ሲናገሩ ኦኬ ሶ እሱንም አልፈነዋል። መስማት ትችላላችሁ እዛ ቀንጆው። ከዚህ በኋላ ትግራይ ይበቃቸዋል መለመን፣ ይበቃቸዋል ትዕግስት። አንድ ነው መፍትሄው። ብልጽግናን ካላጠፉት የእነሱ ሁሉና መቀጠል አይችልም። ምክሬ ነው ለትግራይ። በጀት መከልከል እኮ ብቻ ነው ብዙ የተወራው አይደል? በጀት መከልከል እኮ ብቻ አይደለም ያደረገው። ትግራይ ውስጥ የሚንቀሳቀሱ የንግድ ተቋማት አሉ፣ በኤፈርት ስር ያሉ የተለያየ ተቋማት፣ እዛ ውስጥ የሚሰሩ የመንግስት ማለት የድርጅቱ ተቀጣሪዎች አሉ። እሱንም ደግሞ እንዳይሰሩ ብሎ ገንዘባቸውን ነው ፍሪዝ ያደረገው። ያ ማለት ምን ማለት ነው? ግልጽ ጦርነት። ከዚህ ወዲያ ጦርነት እንግባ ነው። ወል ጦርነት ውስጥ ይገባሉ። ግን አንድ ነገር አስረግጬ ተናግሬ መሄድ ፈልጋለሁ። ትግራይ እስከ ጥግ ለምነዋል፣ የሚችሉት ትዕግስት አሳይተዋል። ከዚህ በኋላ ጦርነት ውስጥ ሲገቡ ግን ምናልባት ወሳኙ ኦፍኮርስ ምልህ አዲስ አበባ ተቀምጦ ትግራይ የሚያነድ ብቻ አይደለም፣ ምትነድ ሀገር ነው የምትኖረን። እንጎዳ ሁላችንም ነው አይኖ። አገሪቷ የምትጠፋው እኛ ነው። ምክንያቱም ሞኝ የራሱን ቤት አይደለም ያነደው። ሞኝ ብልህ ሰው እባክህ ሰፈሬ አልታያለኝ ሲለው ችግር የለም እኔ የቤታችንን ጣራ ሳራ ነድልሃለሁ ይለዋል፣ ያነደዋል። ከዛ ብልሁ እዛ የሚፈልገውን ነገር ያያል፣ የሞኙ ቤት ይነዳል። እሱ የሞኝ ቤት ነው የሆነችው ኢትዮጵያ። አገሪቷን የሚያነድ ስርዓት ነው ያለን፣ ስብስብ ነው ያለን፣ አመራር ነው ያለን። ችግር የለውም። እሱን ብዙ ብለንበታል፣ አውርተንበታል፣ መረጃ ማሳይተንበታል። ዛሬ ኢትዮጵያ ብቻ አይደለም ቀጠናው ራሱ ኢትዮጵያ ከሶማሌላንድ ወጣ፣ ከሶማሊያ ወጣች፣ ከሱዳን ወጣች፣ ከጅቡቲ ጋር በነበረው ቁርኝ አሁን ግብፅስ ሶማሌ ገባች፣ ሱዳን ገባች፣ ኤርትራ ገባች፣ ጅቡቲ ገባች።
ያሉን መሪዎች ጭንቅላታቸው የትንም አይወስዱንም ምላችሁ ለያ ነው። አሁን ግን ችግሩ ማዝነው እንደ ህዝብ ለኢትዮጵያ ህዝብ አዝናለሁ። ምክንያቱም በእነዚህ ምክንያት ሀገራችን ልትበታተን ነው በጦርነት። ኦሮሚያ ክልል እንዳልከው አለ ጦርነት፣ አማራ ክልል አለ ጦርነት። አሁን ትግራይ ላይ የሚኖረው ጦርነት ደግሞ ከዚህ የከፋ ነው የሚሆነው። ለምን ትግራይ ብቻዋን ሆና 27 ቢሊዮን ዶላር አብይ አህመድ አውጥቷል ለጦርነት። አሁን ብዙ ሀገራት መግባት ይፈልጋሉ። ኦፍኮርስ ትግራይም እነሱን ሀገራት መጋበዝ አለባት የሚል እምነት አለኝ። ከዚህ በኋላ አብይ የሚጀምረው ጦርነት የድሮን የምን ስለሚሆን ትግራይ ብቻዋን መድቀቅም ማለቅም የለባትም። እሷን ራሷን ለመከላከል ትግራይ የትኛውም ሀገር ከውጭ ያለ መግባት መሳተፍ አለባት። ይህንን ማሳተፍ አለባት ከውስጡም ካለው ኃይል ጋር። የብልጽግና ስርዓት እስካለ የትግራይ ሰላምም የትግራይ ህልውናም የትግራይ ልማትም አይረጋግጥም። እነዚህ ሀገሮች በግልጽ ኦፊሻሊ እስኖት በድብቅ አይደለም፣ በግልጽ አይ በቃ ከዚህ በኋላ የቱንም ሞከር ነው፣ በመንፈሳዊ ሞከር ነው፣ በፖለቲካው ሞከር ነው፣ በምኑ ሞከር ነው። እንደዚህ ማያውቁ ልጆች አገርብቶ ላይ ቁጭ ብለው እያነደዷት ከነዚህ ህዝብንም ሀገርንም ለመታደግ አብረን የኢትዮጵያ ብሔር ብሔረሰቦች በጋራ እንሰለፍ ማለት አለባቸው። የኢትዮጵያ ብሔር ብሔረሰቦችም በጋራ መሰለፍ መቻል ያለባቸው ኢትዮጵያን የምትፈልጉ ከሆነ ማለት ሌላ ምንም መውጫ መንገድ ስለሌለ በአጭሩ ትግራይ 4 ኪሎ መጥቶ ስልጣን የመቆናጠጥ ፍላጎትም ኢንተረስትም አላማም የላቸውም አላሉምም። አንድ ያለም አታመጣለኝ ግን ህዝባችሁን አጠፋለሁ የሚል አውሬ አለ። እስከ መጨረሻው ያጠፉታል። ከዚህ በኋላ ጦርነት ከተጀመረም ወደኋላ መመለሻም የለውም፣ አይኖረውም። ምንም መመለሻ የለውም። ብዙ ሀገራት ይገባሉ። ፍራቻ ነው አይደል? እሱ ልክ ነህ። አትጠራጠር። ብዙ ሀገራት ይገባሉ። የኢትዮጵያ ዕጣ ፈንታዋ ምን ይሆናል ካልከኝ፣ ኢትዮጵያ ዕጣ ፈንታዋ እያዘንኩ ልነግርህ እችላለሁ። እንዲሆንባት ፈልጌ አይደለም፣ እንዳይሆንባት እንደኔ ደከመ የለም። እንግዲህ 99% ብዙ የምትከታተለኝ ከሆነ ኢትዮጵያ ሰላም እንዲሆንላት ከአብይ ከማንም በላይ እንደኔ ደከመ ለኢትዮጵያ ሰላም፣ ልማት፣ እድገት የደከመ ሰው የለም። ግን ምንም ላደርግ አልችልም። ሰይጣን ብብታችን ውስጥ ደብቀን የምናረጋግጠው ልማትና ሰላም የለም። ያለብን ብቸኛ አማራጭ የኢትዮጵያ ብሔር ብሔረሰቦች ጥሬ ነው መልእክቴ፣ ሰይጣኑን ከብብታችን አውጥተን መጣል ነው። አለበለዛ ግን ይሄ ሰይጣን እስካለ ድረስ ትግራይም አትኖርም፣ አማራ አይኖርም፣ ኦሮሞም አይኖርም፣ ጉራጌም አይኖርም፣ አፋር አይኖርም፣ ስልጤ አይኖርም፣ ማንም አይኖርም። አንድ በጋራ እንደ ህዝብ የምንኖርባት ሀገር ከፈለግን ግን አንድ ሰይጣን አለ። ብልጽግና በሚል ስብስብ የተከማቸ ስርዓት አለ። ተባብረን ተስማምተን በጋራ አንድ ሆነን እስከ መጨረሻው እንታገለው። ጥሬን የማቀርበው በቲክቶክም በፌስቡክም በዩቲዩብም በሚዲያም ወደፊትም በሳተላይትም የማቀርበው ለኢትዮጵያ ህዝብ ብሔር ብሔረሰቦች ይሄን በጋራ እንቁም። ይህን ስርዓት ካላስወገድን እንደ ሀገር እየበታተነን ነው፣ ልንጠፋ ነው። አለቀ። Here's what is going to happen. ምናልከኝ አብይ ለመንግስቱ ኃይለማርያም ሞኝ አይደለም። ዝም ብሎ መከላከያን በየቦታው አሰልፍም። 20 ሺህ ፋኖ ካለ ሌላ 20 ሺህ ፋኖ አዘጋጅላ ማለት ቲዲኤፍ 100 ሺህ ቲዲኤፍ ካለ ሌላ 100 ሺህ ቲዲኤፍ ያዘጋጅልሃል። ሌላ ደግሞ 6 ሚሊዮን ምናልባት የሚጠጋ ሚኒሻ ያዘጋጅልሃል። ኢትዮጵያ የትም አትሄድም። እንትም እንዲሁ ዩቱብ እና ቲክታክ ላይ ወጥተህ እኔ የጦርነት ስትራቴጂላለች ማለት ንግግራችንን ኢንቴሌክቹዋል እናድርገው። እኔም ልቋጭ ኢንቴሌክቹዋል እናድርገው። አንተ የምታወራው ማነው? አሁን ኦነግ ሸኔ ወደ 100 ሺህ ወታደር አሰልፎ ነበረ ወለጋ ውስጥ። ኦነግ ሸኔን የጨረሰው ሌላ ኦነግ ሸኔ ነው። ግልጹን ለምን አልነግርም? እሱ ዶክተር አብይ እንደ መንግስቱ ኃይለማርያም ምናልባት እንደ ከኤርትራ ምጽዋን ይዛለሁ ብሎ 30 ሺህ 40 ሺህ ወታደር መንገድ ላይ አሰልፎ ከአስመራ እስከ ምጽዋ በእንትን ታንክ ያስጨረሰው እንደዛ አይነት ጨዋታ አይጫወትም። እና
ያውታው የጦርነቱ ስታይል ባይደው ወደብም የወደብ ፕላኑ ተሰረዘ። ወደ ፕላን በሰላም ይገኛል። ምንም ጦርነት አስፈልግ ነው እንዴ? ጦርነት አንድ ጥይት አይተኩስ እንትን ነው። ባጫ ደበሌ በኃይል ነው የተወሰደው፣ በኃይል እናስመልሳለን ያለውን ሰምተሃል? እነሱ ሚሊተሪዎች ናቸው እንደዛ የሚያወሩት፣ ፖለቲካ ነው እሱ። ስለዚህ ከሚሊተሪዎቹ የተሻለ አንተ ታውቃለህ። 5 ነገር ትጠይቅና አንድ ነገር ታገኛለህ። አይደለም ነው ያንተ ፖለቲካ ይገባል። አንዴ ጀነራሎች የሚሊተሪ አዛዦች ከሚሉት በላይ ያንተ ድምፅ እነሱ በኃይል እናስመልሳለን ሲሉ ሰምቻለሁ። ስለዚህ የእነሱን ቃል አትቀበለውም? የሚሊተሪዎቹን ጀነራል ንግግር ነው። እነሱ ወሳኝ አይደሉም። ወሳኙ ዶክተር አብይ አህመድ ጠቅላይ ሚኒስትር ዶክተር። ስለዚህ ሚሊተሪውንና ጠቅላይ ሚኒስትሩ አይስማሙም፣ በንግግርም በሀሳብ ነው ይስማማሉ። ግዳጅ ተቀባይ ናቸው። ታዲያ ማን ያስገደዳቸው? በኃይል እንወስዳለን ያሉት ማን አስገድዷቸው ነው? ፖለቲካ ነው። ፖለቲካ የተጫወቱ ነው። አንተ ምን እየሰራ ነው? ፖለቲካ እያወራ ያለው ከትግራይ ማለት ከኤርትራ ጋር ወደቡን በኃይል እንወስዳለን ሲሉ እሱ ፖለቲካ ነው። ፖለቲካ ጨዋታ ነው እና ብዙ 2-3 ጠይቅና አንድ ታገኛለህ። ቴንኪዩ በረዳ ጊዜ ስትልን አብሮ ስትልን መልካም መለዳ እናመሰግናለን። ወርጄ እሰማሃለሁ። እሺ ቴንኪዩ በረዳ ጊዜ ስትልን። ይገርማል። አላውቅም ነበረ ለካ ፖለቲካ ነው የሚጫወቱት። እንመጣለን በኃይል እያሉ አለ ወይ አላውቅም። አይ ቲንክ ለእኔ ግን ፖለቲካ አይደለም የሚመስለኝ። ሌላውን ሀገር ጠላት አድርገህ እያዘጋጀው ነው ይመስለኝ። ይህን ነው የምላችሁ። ዲፕሎማሲውን አያውቁትም። ሚሊተሪ እንዴት እንደሚሰራ አያውቁትም። አሁን ሚሊሻና ሚሊሻ ያዘጋጅልሃል የምታዘው በቃ ሀገሪቷን ምልህ አዙሪት ውስጥ እኮ ነው። አሁን እኮ ችግሩ እኛ በዚህ በኩል ይሄን ያህል ሚሊሻ እርስ በርስ አልቀ ሀገር አይኖርህም ነው የሚያቀርበው። መፍትሄ እኮ አይደለም። ሚሊሻ እናዘጋጃለን እንደዚህ በቃ ስርዓቱም ላይ ያሉት አክቲቪስቱም ምኑም እንደምታዩት ነው። አንድ ነፍስ ያለው ሰው የለም። ለዛ ነው አገር ይጠፋል ምንለው። እሺ ማራማየት የምትይዋል ገርሞኝ ነው እንጂ 100,000 ሰው ያዘጋጅልሃል ምናምን ሲል የሰው ነፍስ እኮ አይመስልም። እንዴት እንደሚያስቡ የሚገርምህ እኮ እነዚህ አውሬዎች ናቸው ስንል እኮ ዝም ብለን አይደለም። የሰው ህይወት አይመስልም። የሆነ እንደ ሮቦት ነገር ማሽን ነገር ምናምን አይመስልም። ሰውን የሚያክል ክቡር ፍጡር ማለት ነው። ለዚህ ነው ይሄ መንግስት መወገድ አለበት የምንለው። ለዚህ ነው ይሄ ነፍሰ ገዳይ ክሪሚናል መንግስት ነው የምንለው። ለዚህ ነው 100,000 ቢኖርህ 100,000 ያዘጋጅልሃል ሲል ገንዘብ ነው የሚመስለው ለሱ፣ ማቴሪያል ነው የሚመስለው ለሱ፣ ኦብጀክት ነው የሚመስለው ለሱ። ግን ያ ክቡር የሆነው የሰው ነፍስ ነው፣ የሰው ህይወት ነው። ለምን አንድን እብድ ወፈፌ የፖለቲካ ድንክ የአእምሮ በሽተኛ ኤሌመንታሪ ስኩል ድሮፕ አውት አገር መምራት የማይችል ጌታቸው ረዳ እንኳን በኢንተርናሽናል ኮሚኒቲው ፊት ቆሞ አገርን መምራት ብቃት እስካሁን ድረስ እንዳለው አላሳየም ብሎ ያለው ማለት ነው። ጄኖሳይዳልን ጦርነት መርቶ ህዝብን የፈጀ ኢቨን ኢሳያስ አፈወርቂን ጋብዞ ያመጣው እሱ ነው ተብሎ ዓለም እያወራለት ያለው ማለት ነው። እና የሚያስቀው አብይ እንዲህ ያዘጋጅልሃል ሲል በኩራት ነው የሚናገረው። የሰው ነፍስ ስለ ሰው ነፍስ የሚያወራ አይመስልም። ስለ ሰው ህይወት የሚያወራ አይመስልም። ያ ሰራዊት ሰው ልጅ እንደሆነ እየገደለ ደም እያፈሰሰ ህዝብ እየጨፈጨፈ የሚኖር ነው። እንደገና እዛ ላይ ምን ብለዋል? ጀነራሎቹ እኮ ወጥተው በኃይል ነው ብለዋሉ ሲሉ እነሱ ሚሊተሪ ናቸው አለ። ፖለቲካ ያቁም ነው ያለ። ትንሽ ቆየና ደግሞ ፖለቲካ ነው አለ። የሚያሳዝነው ምን መሰለህ? ብልጽግና አብይ አህመድ ነክሯቸዋል። በገንዘብ ያልሰከረ አውደልዳይ የለም። መሀይም ሁሉ፣ ሌባ ሁሉ፣ ኪስ አውላቂ ሁሉ በጣም ባለጠጋ አድርጓቸዋል። ከዛ አብይ ምንድን ነው የሚላቸው? ለእኔ ሳይሆን ለያዝከው ሀብት ስትል ተዋጋ ይላቸዋል። አሁን እነዚህ ሁሉ የምትሰማቸው ለአብይ አህመድ ፍቅር ኑሯቸው አይደለም። የያዙት የዘረፉት ገንዘብ ኪሳቸው ውስጥ አለ። ሳይሰሩ፣ ሳይለፉ፣ ሳይማሩ፣ ሳይደክሙ በወንብድና የተሰጣቸው ገንዘብ አለ። ስለዚህ ያ ምቾት ነው ለነሱ እንዲህ የሚያስብላቸው። አሁን ደጋግሞ የሚጠይቅህ ህወሓትና ሌሎቹ መጥተው ስልጣን ይዛሉ። የሚታያቸው ምኑ መሰለ? እነሱ አብይ ሲወገድ እጃቸው ውስጥ ያለውን ሀብት እናጠዋለን። ዘርፈው አጭበርብረው
ያለ እውቀት ያለ ችሎታ ያለ ስራ ያገኙትን ንብረት እናጣለን፣ በወንጀል እንጠየቃለን የሚል ነው። እና ጅስ ኮሜንት ማድረግ የፈለግኩት የሰው ነፍስ አይመስልም። እኔ እኮ ይግቡና ሰው እንዲሰማቸው የምፈልገው ለዛ ነው። እኔ ደግሞ ጥሎባቸው ምልሽ አንድ ደህና ሰው ሀሳብ ይዞ ለነገሩ ስርዓቱ ሀሳብ ሳይኖረው ካድሬው ሀሳብ ይኖረዋል ብለሽ መጠበቅም የለም። እኔ አስገባቸዋለሁ ብዙ ጊዜ ታፕታፕ ኮፒ ሊንክ አርጉና ግቡ እላቸዋለሁ። ግቡና እስቲ አውሩ የምትሰሚያቸው እንዲህ እናደርጋለን። ያው ምልሽ ኢንተሌክቹዋል አይደለም፣ ዝም ብለው ነው የሚዝቱት። ምልሽ የሚዝቱት ደግሞ ሀገሪቷን እያስበሏት። አሁን ኢትዮጵያ እኮ በጣም የሚገርምሽ ማራማየት እንደምታውቂው ጅቡቲ እኮ እኔን የሚቃወሙኝ ታጣቂዎች አፋራሉ ብላ እኮ ገብታ በድሮን መታ እኮ ሄዳለች። ምንም አላወሩትም። ጅቡቲ 1 ሚሊዮንም ሰው የሚጠጋ ይኑራት አይኑራት እርግጠኛ አይደለሁ። እኛ 120ንን 130ንን ሲሉ ሰማለሁ። ግን ጅቡቲ እንኳን 1 ሚሊዮን ህዝብ ማያክል ይዛ ደብድባ ድንበርህን ጥሳ መታ የፈለገችውን አርጋ ትሄዳለች። ተደፍራለች ሀገሪቱ። የሱዳን ወታደር እኮ 200 በጋምቤላ ኪሎ ሜትር ገብቶ ቆፍሮ ወርቅ ይወስዳል። በአልፋሽ ጋር የምታውቁት ነው፣ የሻቢያንም የምታውቁት ነው። ግን ማን ይነካቸዋል? ማን እሱ እንደው አገሪቷን እያስበሏት። ዳርዳሩ እኮ እየተበላ ነው። መሀሉን የቀረው መሀሉ አንድ ቀን ዳር ይሆናል አይቀርም። ግን ትንሽነቱ ማሳያው ከግለሰቦች ጋር ነው ራሱ የሚፈራረመው። አሁን ዛሬ በጀርባ ያደረግከው ሰው የአብይ አህመድ አቅም ይሄ ነው። በቃ ከግለሰቦች ጋር ነው የሚፈራረመው። የአብይ እኩያ ይሄ ሰውዬ ነው። ፋኖ አይደለም፣ ቲዲኤፍ አይደለም፣ ቲፒኤልኤፍ አይደለም፣ ኦነግ አይደለም፣ ኦል አይደለም። የአብይ እኩያ እንደዚህ ፈርጥጠው የመጡ ግለሰቦች ናቸው። በቃ ይሄ ነው። እነ ኢጋድን አምጥቶ ከግለሰቦች ጋር የሚፈራረም አንድ የፖለቲካ ድንክ ነው። ብልጽግናዎች አላችሁ። አሁንም ከምትሳደቡ ሀሳብ ያለው የብልጽግና አለ ካድሬ ደጋፊ አይኗ አብይ አህመድ ቲክቶክ ላይ ነው የሚውለው። እኔ ራሱ እሱ ገብቶ ራሱ ከኛ ጋር ቢያወራ ደስ ይለኛል። ያየናል፣ ይሰማናል። ባለቤቱ እንደምታይን አውቃለሁ፣ ሰምቻለሁ፣ እሰማቸዋለሁ። እነዛን ሰዎች ብላ የተናገረችው ንግግር አለ። ማነች የባለቤቱ ስም ማን ነበር? ማርያማየት ማነች? አልጋነሽ አውቄ ብለህ ነው። ቀዳማዊት እመቤት ነው መሰለኝ ስሟ። አየነሽ ባያንቸው ባቻየው ልላት ነበር። ዝናሽ ነው ያልሻል። አያችኋለሁ ምናምን ስትል ያለው እኔ ባለቤቷ የምታየን ከሆነ ዝናሽ ምናምን ጥያቄ ግቢና ጠይቂ። ሀሳብ አስተያየትም ከፈለግሽ አይ ቲንክ ምናልባት ከአንቺም ጋር ኤኒሃው አይ አንዳንዶቻቸው እዚች ሳይገቡ እዛች ከውጭ ሆነው የሚሰሙ በጣም ብዙ አሉ። ለማየውም ጥሩ ነው። እኛ እንድሰሙን ነው። ግባ አትግባ፣ አንዳንዱ በአጥር ተንጠልጥሎ ይሰማናል። አንዳንድ ሰው ግቢ ገብቶ ይሰማናል። ዞሮ ዞሮ እንሰማለን ወይ ነው። ከሰማችሁም በቂ ነው። እሱን ነው የምንፈልገው። ምን መሰለህ ግን ኤድመንድ፣ እውቀት እንዳለህ የምታውቀውና ተጽዕኖ እየፈጠርክ እንደሆነ የምታውቀው አንተ ጋር መምጣታቸው 99.9 አልስማማም ሰማሃለሁ ይልሃል። ገባ? ስለዚህ this is good እምልሽ ይዘዋላ የሆነ የሚተናነቀው ህሊናው እየተናገረ ያለው እውነት ነው። አዳምጥ ይለዋል። እሱ ደግሞ እቺ ካድሬ እኮ ነኝ የበላኋት ኮንዶሚኒየምስ የምንትኔስ ምናምኔስ ይላል። ህሊናው ደግሞ ነው እውነት ነዋ። ህሊና ከኮንዶሚኒየም በላይ ይጮሃል። እሱ ነው ለምን እንደሆነ ታውቃለህ? ብልጽግና አካባቢ እውቀት የለም። ብልጽግና የሰበሰባቸው ከኦሮሞም በጣም ጥራጊውን በቃ ምንም እውቀት የሌለው ትምህርት የሌለው ሎስት ክላስ ኦፍ ሶሳይቲ ነው ሰብስቦ በማሰሮ ውስጥ የከተታቸው። ስለዚህ ብልጽግና አካባቢ ድንቁርና ስለሆነ እንዳንተ በእውቀት የሚናገር እውነት የሚናገር በቃ ልክ በሙቀት ቀን እንዳገኛት ቀዝቃዛ ውሃ ናት ውስጥህን እንደሚያረሰው። ስለዚህ እየተሳደቡ ይደነቃሉ አይደለም የሚለው መጽሐፍ ቅዱስ? እየተሳደቡ እየተደነቁ ነው የሚሰሙ። እኛ ደግሞ ምልሽ እኔም አንቺም የረዳናቸው ያገዝናቸው አትሊስት ምልሽ አንድ ቀንም እኮ የካድሬም ሴጣን ይጮሃል። አንድ ቀን አንዳንድ ሰው ምን ይላል? ካድሬው እባክህ አይለወጥም
ኮንዶሚኒየሙም ቀን ጥቅሙም ይተናነቀዋል። ወል አንድ ቀን ምን ታውቃለህ? የእሱም አጋንንት ጮሆ የታባቱ ኮንዶሚኒየሙም ይቅር ጥቅሙም ይቅር ብሎ ለህዝብ ወይ ለእውነት የሚቆምበት ሰዓት ይመጣ ይሆናል። እኔ አላውቅም፣ ግን አጋንንት ጮሆ እስኪወጣ እኛም ማስወጣታችንን አንተው አላችሁ። ብልጽግና እዚህ አንዳንድ ቁጥር አሳዩኝ። ታፕታፕ ኮፒ ሊንክ አድርጉና ግቡ አለ። አይኔ ብልጽግና ታፕታፕ አንዳንድ ቁጥር አሳዩኝ። ብልጽግና ካል ብልጽግናዎች እኛ ለእናንተም ብልጽግናዎች እኛ ለእናንተም ብላችሁ ግቡ። ወያኔ ሞቷል ብላችሁ ወያኔ ሊወጋን ነው 4 ኪሎ ሊመጣ ነው ትላላችሁ። እኔ እኮ ይገርመኝ። አንዱን ያዙታ ወይ ጠፍቷል ሞቷል ካላችሁ ተዋቸው። እሺ ማን ነው? ኤርምን ጥያቄ አለኝ ለአንተ ግን እኔ እሺ እንግዲህ ይሄ ህወሓት የሚባለው ለእኔ ስለ ራሴ ልናገርና ቆይ አንዴ ማራማየት እሱን ሰዓት ጀምሬ አንድ ሰው አስገባው። ማን ነው? ኤሚ ነው። ኤሚ ኢትዮጵያ አለሽ ወይ? አለሁ። ሰላም እንዴት ነህ? እሺ ብልጽግና ነህ? እንደዛ ስትለኝ ብልጽግና ነህ ወንድማችን? ለመግባት ብዬ ነው ቅድም አስገባኝ ስላልሰማኸኝ። እና ምንድነው ጥያቄ አለ? ሀሳብ አስተያየት አለ ወይ? ያ ሀሳብ አስተያየት። እሺ አመሰግናለሁ። ብዙ ጊዜ ከስሮኛ አደምጣለሁ። ብዙ ጊዜ ግን ዛሬ እድሉን ባገኘ ብዬ አጋጣሚ አግኝቻለሁ። ደስ ብሎኛል። እስካሁን በመጣንበት ሂደት የእውነት በጣም እንደ አንድ ወጣት ለዚች ሀገር ሲባል የተሰዉ ይሄን ስርዓት ለመጣል የተሰዉ ሰማዕታትን ያለማክበር ንፉግነት ነው። እኔ ጊዜ ሲኖር ወደፊት ጊዜ ሲወጣልን የምናከብራቸው ይሆናል። እየተከፈለ ያለው በትግራይም አሁን በፋኖም ኃይሎች የሚከፈለው መስዋዕትነት ወደፊት የሚዘከር ይሆናል። እቺ ኢትዮጵያ አባቶች አጥንታቸውን ከስክሰው ደማቸውን አፍሰው ይሰማል። ቀጥል፣ እየሰማንህ ነው። እሺ አጥንት ከስክሰው ደም አፍስሰውን አሳጥሩ። እሺ አጥንት ከስክሰው ደም አፍስሰው ብዙ ዘፈን ገጠምንበትና አሁን ሰለቸን። ወደ እንትኑ እንግባ፣ ወደ ቁም ነገሩ። የኔ ትልቁ ፖይንቴ ምንድነው? ለቀጣይ ኢትዮጵያን የሚረከባት ወጣት መደራጀት አለበት። እስካሁን የመጣነው ሂደት አንድ እርምጃ ወደፊት የሚወስደን አይደለም። በየጊዜው ደም ማፍሰስ ብቻ እየሆነብን ነውና የአሁን ወጣት ቆም ብሎ ማሰብ አለበት የሚል መልእክት ለማስተላለፍ ነው። በያለንበት መስክ በየስራ መስካችን ሊሆን ይችላል። ሁላችንም መታገል አለብን ይህንን ስርዓት የሚል መልእክት ለማስተላለፍ። እሺ ቴንክ ዩ። ማን ነው? ጸዳለ አሎ። እሺ እንስማሽ። አቤት እንስማሽ። እጅ አውጥተሽ ነው አይደል የገባሽ? አዎ። እሺ ሀሳብ ኖሮሽ ነው ወይ ጥያቄ? አይ ሁሉም አለኝና እናንተ መጀመሪያ ተናገሩና ከዛ በኋላ እናገራለን። እሺ እኛማ ልስማችሁ ብዬ ተናገር። መጀመሪያ ልስማችሁ። እሺ በድንገት ነው ያስገባውሽ፣ ይቅርታ። አንቺማ ለአንቺ ስንል እንደ ድጋሚ ደግሞ አውርተን እስክትን እኔ እኮ ሀሳብ ኖሮሽ ወደ ሀሳቡ ትሄጃለሽ ብዬ ነው። ጸዳለ እንደሱ የለም እዚህ እኔ እንትን ቤቢሲት አላረግም፣ ይቅርታ። እሺ ማን ነው? በዙ ቀጥል። በዙ ሄሎ ይሰማል? ኤድመንድ እሺ ቀጥል። ያ ብዙ ጊዜ ልገባ አንተ ቤት እሞክራለሁ፣ ግን ስላልቻልኩኝ ያው የሰዓቱ አንጻር ስለሆነ ይቅርታ ጠይቃለሁ። ግን እኔ አንድ ጥያቄ ነው ያለኝ። እስቲ አሁን በኢትዮጵያ ውስጥ ባሉት አገርን ማስተዳደር የሚችሉ ፖለቲካል ፓርቲዎች የትኞቹ ናቸው ብለን ገምገመን ብናወጣ ከብልጽግና የተሻለ አገርን ማስተዳደር ይችላል የምንለው ፓርቲ የትኛው ነው? የኔ ጥያቄ ነው።
አሁን ብልጽግና ሀገር ማስተዳደር ይችላል ብለህ ነው የምታስበው? No, that's not my question. My question was አዎ ግን ልክ ነህ፣ እንደ ጥያቄ ገብቶኛል። ግን አንተ ኦኬ ብልጽግናን ስታየው አገር ማስተዳደር ችሏል ብለህ ነው የምታምነው? እሺ እሱም ብናወርድ ብልጽግናን ብናወርደው የትኛው የተሻለ ፓርቲ መጥቶ አገርን ማስተዳደር ይችላል? upon your መጀመሪያ ብልጽግናን የምናወርደው አገር ማስተዳደር ስላልቻለ ነው አይደል? ኖ ካሉት መጥፎቹ አሪፍ መጥፎ እሱ ኦ አንተ ብልጽግና ማስተዳደር ይችላል የሚለው ላይ ነህ አይደለም። ስለዚህ አሁን እኮ ብልጽግና ይውረድ የምንለው ማስተዳደር ስላልቻለ ነው መሆኑን መስማማት አለ። በማን እንተካው? በማን በየት በኩል እንተካው? መጀመሪያ በምንድን ነው የሚተካውን ወደሚተካው ከመሄዳችን በፊት ብልጽግና ሀገር ማስተዳደሩን እንዳልቻለው መስማማት አለብን። we already know that we already know that አንደርስታንድ አድርገን ብልጽግና አገሪቷን በአንድ እጁ ላይ አርጎ ማስተዳደር እንደማይችል አንደር ኮንሲደሬሽን እናስገባውና ከዛ በኋላ ብልጽግናን እናውርደውና ከዛ ማንን እንተካ? ምን ባዶ ሜዳ ረመጤውን? አንድ ጊዜ አንድ ነገር እንስማማ። መጀመሪያ አብይ አህመድ ሀገሪቷን ሊያስተዳድር አልቻለም። ልክ ነኝ? አልተሳሳትክም። ቴንክ ዩ። በማን እንተካው እያልከኝ ነው የሚቀጥለው ጥያቄ። ጥሩ ዋል። መጀመሪያ በዚህ ከተስማማን እኛ ምንተካው ግለሰብ አይደለም። እኛ ምንተካው የህዝብ ድምጽ ነው ምንተካው። ምክንያቱም እኛ የድራማ የፊልም የሙቪ አክተር አይደለም የምንፈልገው። የምንፈልገው ምንድነው? ህዝብ የሚያምንበት፣ ህዝብ የሚደግፈው፣ ህዝብ የሚመርጠው ስርዓት ነው የምንፈልገው። እኔ ለምሳሌ ነው አይ ጥሩ የሀገሪቷ መሆን ትችላለህ፣ መሪ መሆን ትችላለህ ብትሉኝ ቢለኝ አንድ ሰው እውነትም ይህን ዝግጅት አለኝ ምናምን አለ። ማንነኝ እኔ? መሆን ያለበት ሀገር ላይ አንድ ግለሰብ የአገሪቷ ተዋናይ ፊልም ሰሪ እንዲሆን ሳይሆን አገሪቷ ስርዓት ትገንባና ስርዓቱ ደግሞ ኃላፊነት የሚሰማቸው ግለሰቦች ወደ አመራር ላይ ያምጣና ኢትዮጵያን ያስተዳድሯታልን እንጂ አንድ ሱፐር ሂሮ መጥቶ አሁን ያለው ሱፐር ሂሮ ነኝ ብሎ አገር እየበተነ ያለው አብይ ነው። ሌላ ደቻሳ ወይ መገርሳ ደግሞ ይምጣ እያልን አይደለም። እያልን ያለነው በመጀመሪያ እቺ ሀገር ወደ ህዝቡ ትምጣ። አሁን አገሪቷ የህዝቡ አይደለችም፣ የአንድ ግለሰብ ነች። ኢንፋክት ብልጽግና እንላለን እንጂ እንደ ብዙዎቹ ንግግር ጀዋርም እንዳለው ብልጽግና የሚባል የለም፣ አብይ ነው ሿሚ ሻሪ። በቃ ፖሊሲ የኢኮኖሚ ፖሊሲውን እሺ እምቢም የሚለው አብይ ነው። ጦርነት እሺ እምቢ የሚል አብይ ነው። የፎሪን ፖሊሲ እሺ እምቢ የሚለው አብይ ነው። አብይን እኮ እንደዛ የሚል እንደዛም እንኳን እንኳን እንዳትል ከትምህርት ከእውቀት ከስራ ከምንም ነገር የሌለበት ኤድመንድ አዘ ፕራይም ሚኒስተር ሂ ኢንታይትልድ ፎር ዛት ሂ ኢንታይትልድ እሺ የማለትም እምቢ የማለትም ኢንታይትልድ እኔ እስኪገባኝ ድረስ ጠቅላይ ሚኒስተር በግል ደረጃ እሺና እምቢ አይልም። ስብስብ አለው፣ ፓርቲ አለው፣ ፓርላመንቱ ላይ ይገባል። ፓርላመንቱ ላይ የሚመጣ ጽድቅ ይጸድቃል። ሲጸድቅ ፕራይም ሚኒስተሩ ያጸድቋል። እሱ ነው አይደል የምናውቀው። በኢህአዴግ አሰራር ኢህአዴግ ይነጋገራል እንደ ፓርቲ ኢህአዴግ ሲስማማ ከዛ በጽህፈት ቤቱ በኩል አሳይን የሚያደርገው ነገር አለ። ከዛ እነሱ የተስማሙበትን ነገር እዛም ድምጽ ብልጫ አለ። ባይተወይ ኢህአዴግ ሲሾም ሲሽርም እኮ አብይም እኮ በድምጽ ብልጫ ሴም ቲንግ ብልጽግናም እያደረገ ያለው እኮ ኢህአዴግ እያደረገውን ያለን ነገር አንዴ ፕሊዝ መጀመሪያ ብልጽግና ሀገር መምራት አይችልም ብለህ ወደ ብልጽግና እንሂድ።
ስለዚህ አሰራሩ የሚሆነው በጋራት አሁን እኮ እኔ እያወራሁ ያለሁት ብልጽግና ውስጥ አብይን ቻሌንጅ የሚያደርግ አብይን ኖ የሚል አብይን እሺ የሚል የለም። አብይ ራሱ ይወስናል ብቻውን። አንዳንድ ጊዜ ሾሞህ ጠዋት ቢሮ እየሄድክ ደውሎልህ ሐሳቤን ቀይር ያለው ቶ ከቢሮ ሊልህ ይችላል። ኢንፋክት አንድ ሀቅ እናውቃለን። ለምሳሌ እንደ ምሳሌ ላንሳ፣ ምክንያቱም የምናወራቸው ወሬዎች በመረጃ መሆን ስላለባቸው። ከሶማሌላንድ ጋር አብይ የወደብ ስምምነት ሲስማማ ሶማሌላንድ የውጭ ሀገር የውጭ ጉዳይ ነው። የውጭ ጉዳይ ነው የሚመለከተው። በወቅቱ የውጭ ጉዳይ መኮንን የውጭ ጉዳዩ የነበሩ የውጭ ጉዳይ ሚኒስትር የነበሩት ደመቀ መኮንን ነበሩ። ደመቀ መኮንን የውጭ ጉዳይ ሚኒስተር ነበሩ። ከዛም አልፎ ተርፎ ምክትል ጠቅላይ ሚኒስተር ነበሩ። አብይ አህመድ ከሶማሌላንድ ጋር አውርቶ ለፊርማ ሲመጣ ደመቀ መኮንን በቴሌቪዥን አዩት እና ተስማማን እንዲህ ያሉ እና የአማራ የንግድ ስብሰባ ነበራቸው። እኔ ስምምነቱንም አላቅም፣ ፊርማውን እንደናንተ በቴሌቪዥን ያየሁት። እኔ የውጭ ጉዳይ ሚኒስትር ነኝ ግን አላቅም። በወቅቱ በዚህ ጉዳይ ተነጋግረንበታል። ኢንፋክት ኢትዮጵያ ውስጥ በውጭም ይሁን ውጭ ጉዳይም ይሁን በውስጥ ጉዳይ አንድ ሰው ነው የሚፈርመው የሚወስነው። የሚፈርመውና የሚወስነው የክፍል ደረጃው በስርዓት የተማረው 7ኛ ጨ ነው ለመጨረሻ ጊዜ። ከዛ ወዲያ በስርዓት የተማረበት ትምህርት ቤትም ክፍልም የለም። እኔ ምልህ እኮ አይደለም፣ አንተም ራስህ የፈለግከውን ሄደህ ዛሬ ላይ የተማርክበትን ትምህርት ቤት መረጃ ለማግኘት ከባድ አይደለም ቴክኖሎጂው። አብይ አህመድ ለመጨረሻ ጊዜ ክፍል ላይ ቁጭ ብሎ የተማረው 7ኛ ጨ ክፍል ነው። ከዛ ውጪ በስርዓት ቁጭ ብሎ የተማረበት የለም። አሁን እንደዚህ አይነት ሰው ግለሰብ ላይ ወድቃ ኢኮኖሚ፣ ፖለቲካ ምናምን እየወሰነ አገሪቷን እየበተነ ነው ያለው። ስለዚህ ግን በህዝብ ምርጫ ታምናለህ አይደል? በህዝብ ምርጫ አሁን ለጠየቅከው ልመልስ ፕሊዝ። ለአንተም እውቀት የሆነው እንድትሄድ ነው። ማን ወደ ስልጣን ይምጣ ማን ይምጣ፣ አሁን እንደ ግለሰብ ሳይሆን እንደ ህዝብ ተስማምተን ህዝብ የሚወክለውን ሰዎች አምጥተን ህዝብ በሚወክላቸው ሰዎች ደግሞ ህዝብ የተወከሉት ሰዎች በአመራር ደረጃ አንድ ሲንግል ሱፐር ሂሮ የሙቪ ስታር የሚመርጡበት ሳይሆን በስምምነት ሀገር የሚመሩበት ስርዓት ተዋቅሮ ከዛ በኋላ ከበደ አበበ መሆኑ አይደለም ጥቅሙ። አትሊስት ለጋራ ሀገር በጋራ የምንወስንበት ስርዓት ከመሰረትን ይህንን ማምጣት ካልቻለን እየፈራረስን ልንቀጥል። አንድ ሱፐር ሂሮ አለ፣ እኔ ነኝ ፈላጭ ቆራጭ፣ እናቴ የነገረችኝ ንጉስ ትሆናለህ ነው። 7ኛው የኢትዮጵያ ንጉስ እኔ ነኝ። እኔ በጣም እኮ የሚገርመኝ አንድ ማን ነው በጣም ብዙ ነገሮች እያወራ ስለሆነ በእያንዳንድ ሀገራቶች አንዳንድ መሪ ነው ያለው። አንድ መሪ ነው ያለው። አዎ እኔ እስኪገባኝ ድረስ በእያንዳንድ ሀገራቶች በዓለም ውስጥ ባሉ ሀገራቶች ውስጥ አንዳንድ መሪ ነው ያለው። በኢትዮጵያ ውስጥ የትኛው መሪ ቢመጣ በየትኛው ፓርቲ በየትኛው አይዲዮሎጂ የተዋቀረ አመራር ቢመጣ ኢትዮጵያ ውስጥ ለኢትዮጵያኖች ምስረታ ለኢትዮጵያ ሀገር ይጠቅማል ብለህ የምታስበውን አንድ መሪ ጥቀስልን እስቲ። ኢትዮጵያን በጉልበቱም በምኑም ሆኖ አጣምሮ ሊይዝ የሚችል አንድ ፓርቲ እስቲ አንድ ምርጫ ላምጣልህ። እንደ ፓርቲ ሳይሆን አይ ቲንክ ያወራ ያለው እንደ ግለሰብ ነው አይደል? እና ይዘወይ እንደ ግለሰብም እንደ እስቲ እሺ እንደ ግለሰብም እንደ ፓርቲ በፓርቲ ካልተዋቀረ ኢትዮጵያ ውስጥ በግለሰብ መመረጥ አችልም። ኢትዮጵያ ውስጥ ምርጫ በግለሰብ መመረጥ አችልም። አው ግን እኮ አንተ እኮ ነህ ግለሰብ እኮ እያነሳ ያለው እስካሁን። እሺ በየትኛው ግለሰብ የሚመራ ፓርቲ ኢትዮጵያን አንድ አርጎ አንድ እጅግሯን ይዞ እያጠነከረ ይዞ የሚሄድ የጠነከረ ፓርቲ የትኛውን እንምረጥ እስቲ ሰጀስት አድርገን። ብዙ ብልጽግና የሚባል ፓርቲ ሰው መርጦት ነው ወደ ስልጣን የመጣው
as far as I know yes ኖ ሲመሰረት ብልጽግና እንዴት ነው የተመሰረተው? ከየትም ይመስረት ከየትም ብልጽግና ከኢህአዴግ ከሚባለው ከኢህአዴግ ወጥቶ ራሱን በብልጽግና መስርቶ የወጣ ፓርቲ ነው። እሱን ብልጽግና ልዩነቱ ምንድነው? ቲፒኤልኤፍ የሚባል ፓርቲ ኪክድ አውት ስለሆነ ከዛ ግሩፕ ውስጥ በቃ አለቀ። ብልጽግናና ኢህአዴግ ልዩነታቸው ብልጽግ እንትን ቲፒኤልኤፍ የሚባል ፓርቲ የለም እዛ ቦታ ውስጥ። ስለ ምርጫ ቦርድ የፓርቲ አወቃቀርና መሰራረት ታውቃለህ? በደንብ የምርጫ ቦርድን አካሄድ ተከትሎ ነው የተመሰረተው ብልጽግና። በደንብ ለመጀመሪያ ጊዜ ሰማሁ። በደንብ አንዴ ስንት ዓመት ነው? 41 ኢትዮጵያን ፖለቲካ የት ድረስ ታውቋል? በፈለቀው መጣ። የምርጫ ቦርድ ክራይቴሪያ ምንድነው? ፓርቲ ስትሆን የምርጫ ቦርድ ክራይቴሪያ ምንድነው ፓርቲ ለመሆን? አሁን ወደ ዝባዘንጊው ከምንሄድ አጭር ሶስት ነጥቦች አጭር አንድ ደቂቃ አይፈጅም። ንገረኝ፣ የምርጫ ቦርድ ክራይቴሪያ ምንድነው? እንደ ፓርቲ እኔ አምብል ልሆንና አላውቀውም ብዬ የጠየቅኩን ጥያቄ ሳመለስልኝ 10 ጥያቄ ተጠይቀኛል። እሺ እኔ አምብል ልሆንና አላውቀውም። ማይ ብራዘር አይ ዶንት ኖ ዩ ግን ያንተ ብቻ እኮ ችግር አይደለም። እኛ በጣም የተቸገርነው እዚህ ሶሻል ሚዲያ ላይ የማያውቁትን ቃላቶች አፋቸው ላይ ይዘው መጥተው ያልተረዱትን እውነት ለማውራት ሲሞክሩ እኛ አንዳንድ ጊዜ ልናቀናቸውና ልንረዳቸው ነው የምንፈልገው። አሁን እኔ አንድ ጥያቄ እኔ ብዙ ሰው ጠይቄያለሁ። ብልጽግና የምርጫ ቦርድን ክራይቴሪያ ባሟላ መልኩ የተመሰረተ ፓርቲ እንዳልሆነ ከአሟላ በላይ ያሳተፈ ፓርቲ ያለው ሁለት ፓርቲዎች ናቸው። ከማሟላት በላይ የምርጫ ቦርድ ሰብሳቢ ማን ነበረች? ብርቱካን ምን ብላ ስለ ብልጽግና ተናገረች? ሚውት አታርግብኝ፣ ያበላሹብኛል። እነዚህ ልጅ አንሚውት አድርገው፣ ራስህን አንሚውት አድርገው። እኔ እኮ አሁን ስለ ምርጫ ቦርድ አይደለም የምናወራው። ብርቱካን ስለ ምርጫ ቦርድ ስለ ብልጽግና ምን ብላ ተናግራለች ነው ያልኩት። እንዴ በመጀመሪያ እንዳላሟላ ከዛ በኋላ ክራይቴሪያውን እንዳሟላ ተናግራለች። አሜን you're confused እንዳላሟላ ተናገረች እንደሞ ጠቅላላ ጉባኤ ያላደረገ ፓርቲ በምርጫ ቦርድ ውስጥ አንድ ጊዜ ፕሊዝ ሌሎቻችሁም ትምህርት እንዲሆን ነው። ብልጽግና እንደ ፓርቲ ሲመሰረት የምርጫ ቦርድን ስርዓት በሚጥስ መልኩ ብልጽግናና ኢህአዴግን አፍርሼ ብልጽግናን መስርቻለሁ አለ። ብልጽግና ራሱ እንደ ፓርቲ ለመመስረትና አውጀህ ፈቃድ ሳይሰጥ ለመንቀሳቀስ አትችልም። ለምሳሌ ህወሓት ፈቃድ እንጥቄዋለሁ ሲሉ አንዱ ያሉት ነገር ምንድነው? መሰብሰብ አትችሉም፣ እንደዚህ ማድረግ አትችሉም፣ እንደዚህ ማድረግ አትችሉም የሚሉ ብዙ ነገሮች አሏቸው። ኤድመንድ ለዛ እኮ ነው ወደ ኋላ ያስተማርኩ መሰለኝ አይደል? እሺ በነፃ ስትማር ቴንክ ዩ እግዚአብሔር ይስጥልን። እየሰማሁ ነው። አዎ ብርቱካን ራሷ በዚህ ጉዳይ ተጣልታ ምንድነው የሚሰራው የጻል ልጅ ብላለች እኮ እሷም ራሷ ተናግራለች። ብልጽግና ሆኛለሁ። ከዛ በኋላ ምንም አይነት ጉባኤ የሚባል ነገር የለ፣ ሰብሳቢ የሚባል ነገር የለ፣ የድርጅቱ ህግና ደንብ የብልጽግና የሚባል ነገር የለ፣ ያ ምርጫ ቦርድ አልቀረበ፣ ብልጫ ቦርድ የሰጠው ፈቃድ የለ። ስብሰባ ራሱ ብልጽግና ሆነናል ብለው ያደረጉት ከአመት ከምናምን በኋላ ለምን? ምን አለብኝነት እንደፈለኩ ለምን ነው? አንድ ነፍስ ያላወቀ ልጅ ሀገሪቷን ጢቢ ይጫወትበታል። እኛ እኮ ሌት ተቀን እዚህ ውሃ ሳጠጣ አብዛኛው የኢትዮጵያ ህዝብ ምልህ የፖለቲካ አመለካከቱ 2ኛ 3ኛ ክፍል የተሻገረ እንዳልሆነ ስለሚያውቅ ነው አብይ አህመድ የሚጫወትባቸው። ኤኒዌይስ እኔ ለአንተ ምርጫ ላይ ለምሳሌ በአጭሩ እንደው ማቃቸውን 1 2 3 ሰዎች ልጥራል።
እሺ ከትግራይ ዶክተር አብርሃም የሚባለውን ታውቀዋለህ? አብርሃማ ማን ነበር? ብዙ አብራዎች ስላሉ እኔ ዶክተር በመቀሌ አብርሃም። ዩኒቨርሲቲዎች በጣም ብዙ አብራዎች ስለማለ እሺ ዶክተር አብርሃም የህወሓቱ የአባቱ ስም ማን ነበር? ልጄ ጠፋኝ። ደግሞ እኮ ወዳጄ ነው በእናትህ። እሺ ዶክተር አብርሃም ኦኬ፣ ገባሁ። የአባቱን ስም ዶክተር አብርሃም በላይ ነው። አብርሃ በላይ ኧረ አብርሃ በላይ ዶክተር አይደለም። ዶክተር አብርሃም የአረና አስተዳዳሪ ልትለኝ እንዳይሆን ብቻ ዶክተር አብርሃም ተከስተ ነው አይደለ? የአባቱ ስም ተከስተ። አታውቀውም? አወቅ ነው እንድታውቀው መልኩንም አሳየህ። በደንብ እኔ ስለማውቃቸው ነው እነሱ። ዶክተር አብርሃ ተከስተን አወቅከው ወይ? እሺ አወቅኩ ልበል። ሌላ ጥቀስ። ኖ አይ ላሳየህ መልኩን እንዴ በደንብ ስለማውቀው ነው ዶክተር። በቃ ኦኬ እሺ እንትን ልደቱ አያሌው። እሺ ካወቅከው አውቃለሁ። እሺ ነው ያልኩት። እሺ አይደለም ካወቅከው አውቃለሁ በለኝ። ልደቱ አያሌው በደንብ። ጀዋር መሐመድ በደንብ። የኦፌኮ መራራ ጉዲና። እሺ በደንብ። በቀለ ገርባ። እሺ ኢንጂነር ይልቃል ጌትነት ልትለኝ። ኢንጂነር ይልቃል ጌትነት። እሺ ኦኬ። እና አብይ አህመድ። አሁን ወደ 7 ተጠቀስኩልን ለምሳሌ። አሁን እነዚህ ሰዎች እንደ ግለሰብ ለአንተ መሪ ሆን ብባል የትኛውን ትመርጣል? ዶክተር አብይ። ከነዚህ ሁሉ በላይ ለምን እንደሆነ ልንገርህ። ቆይ በቃ እሱን ነው የፈለኩት። ከነዚህ በላይ ዶክተር አብይን ትመርጣል? አዎ ለምን እንደሆነ ልናገር። ኖ እሱን አልጠየቅኩም። በቃ እዛ ላይ እንቁም። እዛ ላይ ያለህን በመጀመሪያ ያለህን አመለካከት ለማየት ነው። ችግር የለውም። ለምን አብይን መረጥከው ብዬ አልሟገትህም። መጀመሪያም አብይን ልትከላከል እየገባህ እኔ ስለ አብይ እኔ ኦኬ። በአጭሩ አብይ አህመድን ወደ ስልጣን ሳይመጣ ታውቀው ነበር? እኔ አብይን የማውቀው በኢትዮጵያ ሳይንስና ቴክኖሎጂ ምናምን መንገድ ውስጥ ምናምን ባለው አመራር እና ባለው ስልጣን ነው። ታውቀው ነበር? ድሮ ነው የሚሊኒየም ላይ እኮ ታውቀዋለህ። ላይክ ሰው ኢትዮጵያን ቢመራ ብለህ ታውቃለህ? አይደለም ቢመራ ብዬ አይዲዮሎጂካሊ አስቤውም አላውቅምም። is not in my point of view። ግን አሁን ለምሳሌ አንዳንድ ጊዜ አንተ የምታውቃቸው በእኔ አክሮስ ማይንድ መጥቶ አያውቅም። ዶክተር አብይ የምራ ብዬ አክሮስ ማይንድ መጥቶልኝ አያውቅም። ግን ደግሞ አሁን ለምሳሌ ጠንካራ ኦርጋናይዜሽን ያለው አንድ ግለሰብ ያቋቋመው አንድ ሰው ራሱን ጠንክሮ የሰራው ብልጽግና የሚባል አንድ ሀገራዊ ፓርቲ አለ። ራሱን ጠንካራ አድርጎ ያቆመ በፓርቲ ረገድ ብልጽግና ወደ ስልጣን ሲመጣ እንደ ኦርጋናይዜሽን እንደ ኦርጋናይዜሽን ነበረ አልነበረም? ያው ኢህአዴግ ነበር። ኢህአዴግ የነበረውን ወደ ብልጽግና ኦኬ። እሺ ገነት ላይ ያለችው ገነት ላይ ያለሽው ቀጥይ። ገነት አንሚዩት አድርጊና ቀጥይ። ገነት ላይ አንዳንድ ጊዜ እኮ አንዳንድ ቁጥር ታሳዩንና ካልገባን ትላላችሁ። ካስገባናችሁ ወዲያ ተናገሪ አትናገሪ። ከዚህ በኋላ አይ ቲንክ እጅ ማውጣት ያወጣችሁትን በሙሉ እኛ እናስገባም። አይ አለሁ ኮፒ ሊንክ እያረኩ ነው አለሁኝ ለማውራት ፈልጋለሁ። ከገባችሁ በኋላ አንዳንዱ ተኝቷል ወይ አንዳንዱ የለም። ስለዚህ እንደዛ ከሆነ ይኸው እስከ መጨረሻው ብሎክ አድርገን ነው የምናባራችሁ። እዚህ እናንተ ስለገባችሁ እኛ የምናገኘው ጥቅም የለም። ከገባችሁ ሀሳብ ካላችሁ አውሩ። ወንድማችን ቴንኪው። እሺ ማነ ብዙ ቴንኪው። ጠይቀው አንዴ ልመንስ ከመውጣቱ በፊት እሺ
እንግዲህ ማን ነው እያለ ነው የሚጠይቀህና ለመሆኑ የትኛው ፓርቲ ነው እድል የተሰጠው ኦርጋናይዝድ እንዲሆን እንዲደራጅ እውቀቱና ብቃቱ እንዲታይ? አብይ አህመድ ሁሉን ተቆጣጥሮ የሚገለውን ገሎ የሚያፈርሰውን አፍርሶ ኢቨን አንድ ጠንካራ ፓርቲ ነው የሚባለውን ቲፒኤልኤፍን እንኳን አቅሙን ተጠቅሞ ከእውቅና ምንድነው የምርጫ ቦርድም እንዳይመዘግበው አድርጎታል። ስለዚህ የትኛው ፓርቲ እድል ተሰጥቶት ነው አቅሙንም ጉልበቱን ለማሳየት ገና በፍርሃትና በድንጋጤ መሪ እንዳይወጣ ፓርቲ እንዳይቋቋም ነፍሰ ገዳይ አረመኔ ኢንኮምፒተንት 7 ዓመት አገርን መርቶ ብቃት ያላሳየ ብቃቱ ሰውን በመግደልና ሀገርን በማፍረስ ሀገርን በማህደየት ቀጠናውን ሁሉ ወደ ቀውስና ወደ ሜስ በመክተት ችሎታውን ያሳየው አብይ አህመድ ለማን እድል ፈንታ ሰጥቶ ነው ይሄን ያህል ደረጃ መተን ማን ነው ሀገር ሊመራ የሚችል? ምንድን መቼ አየናቸው? ለማን እድል ተሰጠው? አብይ አህመድ አይደለም የፖለቲካ ፓርቲ ምሁር እንኳን አገሪቱ ትንሽ እውቀት ያለው እንኳን እንዳይኖር አይደለም የፖለቲካ ፓርቲ የሱ ፓርቲ ደጋፊዎች እንኳን ማንበብ መጻፍ ብቻ የሚችሉ እንጂ ማሰብ የማይችሉ እንስሶች እውቀት የሌላቸው መሀይሞችን ሰብስቦ በምን ደረጃ ነው እንደዛ ሊል የቻለው? ሪፈራንሱ ምንድን ነው? this is funny as if like አብይ አህመድ ብቻ ብቃት ያለው ሆኖ ሌሎቹን በእውቀት አሸንፏቸው በዲቤት አሸንፏቸው በችሎታ አሸንፏቸው የሌሎቹን ሁሉ አቅምና ጉልበት በሙላት አይተን ብቻውን አሸንፎ የወጣ ይመስላል። ገሎ አፍርሶ ጨፍጭፎና ሆቴል በቤቴ ኦርጌሳን ሁሉ እኮ የሚገድል ነው። የሚችለውን የሚያሰር የሚሰራውን የሚገድል ሲፈልግ በድሮ ሲፈልግ በረሃብ ሲፈልግ በድህነት ሲፈልግ ባጀት በመዝጋት ሲፈልግ ከምርጫ ቦርድ በመደምሰስ የሰማይ የምድር ህግ ጥሶ ብቻውን የተቀመጠ ማኒያክ ወርማንገር ኢንተለጀንት ኢግኖራንት እና ኢዲየት የሆነን ሰው እንደ ሪፈራንስ አድርጎ ራሱ ማቅረብ ይሄ የሚያሳየው ሜንታል ኢልነስ ነው። አብይ አህመድ ብቸኛና ብቃት ያለው መሪ ነው ብሎ የሚነግር ሰው ሜንታሊ ኢል የሆነ ነው። this is a mental ill person። ይሄ ደግሞ የአእምሮ በሽተኛ የአእምሮ ሐኪም ማየት ያለባቸው እንጂ እንደዚህ ያለ ቦታ ላይ መጥተው ሀሳባቸውን ሊገልጹ አይገባቸውም። this is mental illness ለኔ this is mental illness። እሺ ኢታና ያልከው ምንድነው ያንተ ጥያቄ? ድምጽ አይሰማም። በደንብ ድምጽ አይሰማም፣ ታፍኗል። እኔ ወንድም ወደ እንትኑ ማይ ብዙ ጊዜ እከታተላለሁ። እሺ የምታራምዳቸውን ፖለቲካዎች ብዙ እንትን ላሉ ሙሉ በሙሉ ለቲዲኤፍ ያደላ ወይ ደግሞ ለቲፒኤልኤፍ ያደላ እንትን ነው የምታራምዳቸው። በዛ ላይ ደግሞ አንተ ቀደም ስልም እኔ ፌደራል ፖሊስ ነበርኩኝ፣ አንተ ደህንነት ነበርክ፣ አስገዳይና ገዳይ እንደነበርክ ከነጌታቸው አሰፋ ጋር እንተዋወቃለን እኮ እኔና አንተ። ግን አሁን ምን ሆንክ አንተ ንጹህ ሆነ ሙሉ የአገሪቷ ተቆርቋሪ ስትሆን በጣም ይገርመኛል። የት ስራ እንደነበረ ምን ስትሰራ እንደነበርክ እኔ በዝርዝር ሙሉ በሙሉ እስከ ማስረጃ እዚህ ጋር ቦታው ላይ እንትኑ እዚሁ ልለጥፍልኝ ዝም ብዬ እዚሁ ልለጥፍልን በትልቁ ላርግክ እኔ ልጥፍላል። ኖ ቆይ ኦኬ ለጥፍልኝ ለምን መሰለህ በትልቁ አርግ ያለው በሌላ ስልክ ነው የምለጥፍልኝ ነው። አንተ እኛ አብሬን የኖርን ሰዎች ነን። ዝም ብለህ ግለሰብ ጥላቻና የሀገርን መንግስት እንትን በጣም ይለያያል። አንተ ሻዕቢያን በቪዲዮ ውጣ እያሉክ ነው ህዝቡ። እኔን አድምጠኝ እወጣለሁ። አንተ ሻዕቢያን የምትደግፍ ብቸኛው እኮ በቪዲዮ ውጣና አስረዳቸው። እኔን አድምጠኛ የኔ ጌታ ምን ሆነ ነው? አንተ እኮ ችግር እኮ ነው። ብዙ ጊዜ እኔን ብቻ አድምጡኝ እኔ እኮ ነኝ የማውቀው ነው የምትለው። እኔ ይልቅ እታች ያሉ ብሔራዊ መረጃ ደህንነት ከነጌታቸው ጋር ነበርክ። ህንጻም እዚህ ጋር ተይዞብህ አንተ በእንትን እኮ የወጣ ሰው ነህ። ምንድን ነው እንተዋወቃለን እኮ ምን እያሉ ልክ ነህ። አዳምጠኝ ችግር የለውም። እኔ ወጣላለሁ። መውጣቴ ብቻ አይደለም ለጥፍልላለሁ። ያንተንም ጉድ እየጠበቅን ገዳይና አስገዳይ ነበርክ እኮ አንተ።
እሺ እየጠበቅን ነው። ዛሬ በቪዲዮ ግን እስክትወጣ ንጹህ ሆነ ስትቀርብ በጣም ትገርመኛለህ። አንተ ምን አይነት ሰው እንደሆንክ ግን ምን አይነት ህሊና ቢስ እንደሆንክ ትገርመኛለህ። ምን አይነት ሰው ነህ ግን? ያ ህዝብ አያሳዝንም? የወጣበት ማህበረሰብ ቢያንስ እኔ ድድብና በዚህ ልክ መሆኑን የምጠናወት ከሆነ ምን አለ እስካሁን በቪዲዮ ባልተማርኩ ጠብቀዋል፣ ላላለሁ መውጣት ብዙ ጊዜ አልቻልክም። አድምጠኝ። አድሜድመንድ ምንድን ነው አንዳንድ ብዙ ጊዜ ካሜራ ፈራ የምታወራው መረጃ የማወራትን እውነት ነገርን አድምጥ። አንተም ድሮ ትደበቅ ነበር ከካሜራ። አሁን ከወጣ በኋላ ነው ካሜራ ላይ ወጣ። አንተ እስቲ አንተ ካሜራ እኔ እናንተ የምንታወቅ ሰዎች እኮ ነን። ምን ሆነ ነው? እስቲ ካሜራ ክፈት። ወይኔ አንተ ድድብና ደግሞ ለያል ገብርኤል። እኔ ብዙ ደደቦችን አይቻለሁ። እንዳንተ አይነት ደደብ ደግሞ አልተመለከትኩም። እሺ ካሜራ ክፈት። ብዙ ነጥብ አድምጠኛ ልጨርስልህ ጀመርኩት ያሉት ወሬህን እንዲያምኑ አንተ አሁን እንዲያዳምጠኝ እውነት ለትግራይ ህዝብ እታች ያሉት ወሬህን እንዲያዳምጡክ አንደኛ የምትናገረው መረጃ እውነት እንደሆነ እንዲያረጋግጡ አንተን በሆነ እኔ እድል ሰጥቼ ካሜራ ላይ በትልቁ አርጌ መረጃ ካለህ አሳያቸው፣ ራስህንም ገልጠህ ንገራቸው። ይሄው በትልቁ ላርገህ ብዬ አንተ ወደ ስድቡ ነው ሄድከው። እኔ ችግር የለውም ብልጽግና አዳምጠኝ። ስድብ አይደለም እኔን አዳምጠኝ። እኔ ወንድም ሌሎቹ አዳምጠኝ። ሌሎቹ እንደ ፈሪ እያዩክ ነው። አሁን መረጃም የለውም ፈሪም ነው እያሉ ነው። እንደ አንተ ዘራፍ ኢትዮጵያ ወንድ ልጅ ተወልዶ ካሉን እንዳባቱ አለበለዚያ እንትኑን በለለትና ይሁን እንደናቱ ነው የሚባለው። አንተ መቼም ይሄ እንዳይዘፈንብህ በቪዲዮ ወጥተህ ይሄው መረጃው ምናም ብለህ አሳያቸው። እኔ አላስወጣም። እኔ ይሄው በትልቁ አረጋለሁ። በቪዲዮ ውጣ፣ መረጃህን ስጣቸው። አለበለዚያ ተደብቀህ ከሆነ ግን የፈሪ ወዳጅ ታስታውቃለች፣ ቲክቶክ ላይ ተደብቃ እንዲያ ትላለች ተብሎ ነው የሚዘፈነው። አዳምጠኝ። አንተ ነው ተደብቀ አንድዛ የምትለው እንጂ እኔ አይደለሁም። ታውቀኛለህ እኮ እንተዋወቃለን። እናንተ ያልኩህ በቪዲዮ ውጣ። የምንተዋወቅ ሰዎች ስለሆን ከታች ያሉ ሰዎች አያውቁንም። እኔንም እኔ አላውቅህም። አንተን በቪዲዮ ውጣ። እንደ ቁራ የምትጮኸው እነሱም ሰሙት እሱም ብቻ ነው። ምስኪን ይኸውልህ፣ እኔ አላውቅህም። አበትን ማህበረሰብ ብቻ አስብ። አንተ አትደድብ። በቃ ይበቃል ድድብናይ። እሺ በእውነቴን ነው። በቪዲዮ ውጣ። ላሉ አሁን ያልኩን ለአንተ አለ ብለጥፍሃለሁ። እንዳውም ያንተ እንትን ስር ኤድመንድ አይ ቲንክ የመሀይሞኖችን መንደር አናግተኸዋል። ሆራይዘን ፍሪሚ እባክሽ አንቺ ግደለሽ። ብልጽግናዎች መገለጫቸው ይሄ ነው። ገባ? የሚናገሩት ቋንቋ ድድብና ይባላል። የሚናገሩት ቋንቋ ስድብ ይባላል። በቃ መገለጫቸው ይሄ ነው። ለዚህ ነው የምልህ መታወቂያቸው ይሄ ነውና የመሀይሞችን መንደር አናግተኸዋልና በቃ ይሄው ነው አፋቸው። እኔ አንድ ሰው ደፍሮ ከኔ ጋር የሚያወራ ሰው ይጥፋ። በቪዲዮ እንኳን ነው አንድ ሰው ብልጽግና 28,000 ካድሬን ያሰማራው ይባላል ሶሻል ሚዲያ። ያንተን ችግር ልንገርህ፣ ምን እንደሚሉ ልንገርህ። ኤድመንድ ስር ቁጭ ብለው ምን እንደሚሉ ልንገርህ። አቤት እውቀት፣ አቤት ጥበብ ላይ ሳይሆን ሌላ ሰው ቤት ላይ ገብተህ ይለጥፍልሃለሁ። ከስር ቁጭ ብለው የሌላ ሰው ቤት ላይ ይለጥፍልሃለሁ። አንተ ላይ ግን አልለጥፍም። እምደት ልጅ ታጠፋለህ። አይ ብልጽግና ያንተ መረጃ እጄ ላይ ወራዳ ገዳ አስገዳይ ነበርክ። ብሔራዊ መረጃ ደህንነት ሰራተኛ ነበርክ። እንተዋወቃለን። ስማ ወንድሜ ስማ እንዴ አንቺ ዝም በይ ደረጃ በመጀመሪያ ዝም በይ አንቺ ተለጣፊ ቦርኮ። ብልጽግና የሚናገረው ቋንቋ ውሸት ስለሆነ ተመልከት እንግዲህ አንተን ከመልመዳቸው የተነሳ አሁን የምናገረው ቋንቋ አማርኛ ነው አይደለ? እነሱ ደግሞ የሚናገሩት ቋንቋ ውሸት ይባላል። መገለጫቸው ብልግና ነው። ስለዚህ አብይ አህመድ መሀይሙን ስዳደጉን ደብረጽዮንስ ምንድነው ዱርዬውን ሰብስቦ ነው ካድሬ ያደረገው። እና እንደዚህ ናቸው እንግዲህ ሀገር እንመራለን የሚሉ ያሉት የማፊያና የዱርዬ ጥርቅም። የሚገርመኝ እኮ ከዱርዬም ደግሞ ትንሽ እውቀት ያለውን ዱርዬ አይደለም የሰበሰበው፣ መሀይሙን ነው የሰበሰበው። እኔ እድል በቪዲዮ ውጣ፣ መረጃህንም አሳይ፣ ና ተናገር። እንደኔ እድል ይሰጣል።
ለዛውም እየተሳደበም ግድ የለም ለመሰላችሁ ምንም በሐሳበኝ ሰዎች መርታት ሲያቅታቸው የመጨረሻ እንትናቸው በቃ ብልህ የፈለግከውን ትላለህ። እሱ ደግሞ እኔን ያስቀኛል። እኔን አሁን እንደ ኮረኮርከኝ ያክል ነው የምስቀው። እንደ ሰው መጨረሻ ላይ ሀሳብ ስታጡ እንደዛ ስትሉ እንደ ኮረኮራችሁኝ ያክል ነው የምስቀው። እና ደግሞ ኤድመንድ እነሱ ደም አፍሳሽ ስለሆኑ ነፍሰ ገዳይ ስለሆኑ ሰው ሁሉ እንደነሱ ነው የሚመስላቸው። እነሱ የተሰማሩት በወንጀልና በወንጀል ላይ ስለሆነ ሁሉ ሰው እንደነሱ ነው የሚመስላቸው። እኔ ግን ይሄን ልበልህና ልውጣ። በጣም ያስደነቀኝ አንደኛ በጣም ኮሜዲያን ሆነሃል። በሚደንቀኝ አም ጀስት ኢንጆይንግ ቁጭ ብዬ የፊት ሪያክሽን የምትመልስላቸው ምናምን በቃ በጣም አድማየር እያደረጉ እየተደነቁ ምን ነው መሪያችን ቢሆን እያሉ ነው የሚያዩ ያሉት። ከልቤ ነው ላረግ ብለሽ ነው። እዚህ ስንት እናት ልጆቻቸውን ሁሉ ለእኛ ጥለውልን ሄዱ ነው የሚመስሉት እነሱን ለማንቃትና ለማስተዋል። ኢትዮጵያ ትልቅ ስራ ነው የሚጠብቃት። አብይ ሲሄድ ይሄ ሁሉ ቦዘኔ፣ ይሄ ሁሉ ነፍሰ ገዳይ፣ ይሄ ሁሉ መሀይም በቃ መሰማራት አለበት ወጣቱ። እነዚህን መሀይሞች እንደ ሰው ማሰብ፣ እንደ ሰው መኖር፣ እንደ ሰው መመላለስን ለማስተማር ትልቅ አብይ አህመድ ትልቅ አሳይመንት ነው ጥሎልን የሚሄደው። የሰበሰባቸው ካድሬዎች ለኢትዮጵያ ትልቅ ትልቅ አሳይመንት ናቸው። የሆነ ኮንሰንትሬሽን ካምፕ ውስጥ አስገብተን በቃ ጸበልም እየረጭን ጸሎትም እየጸለይን ትምህርትም እያስተማርን ወደ ኖርማላይዝ ለማድረግ ትልቅ ትልቅ ስራ ነው። ይህን ሁላ ጭንቅላት አንዳንድ የሰብስበሽ በጠዋቱ ይሄ እንቁላል አለ አይደል ቋቋ እያደረግሽ ለማንቃትም ፎረም የሚባለውን ታውቂዋለሽ ማረማየት? አላውቀውም። ይህ በጣም ጎበዝ ልጅ ማየት አላውቀውም። ይህ በጣም ጎበዝ ልጅ ትግራይ ውስጥ ለጥቀስ ብትኝ እሱ ነው። አብዛኛዎቹ በእርግጥ የምትሰሚያቸው አይደለም ምናል የምታስሪያቸው ናቸው። እና አብዛኛዎቹ ይሄ የትግራይ አክቲቪስት ነው የምለው እዚህ ሶሻል ሚዲያ ላይ የሚተራምሰውን እድሉን ባገኝ እስር ቤት ምከተው እንጂ ማዳምጠው አይደለም። እውነቴን ለመናገር በጣም ነፍስ ያለው ልጅ ነው። በጣም ጥሩ፣ በጣም ወቂው። ሰላም በላት እስቲ ፎረም። እሺ እኔም ማርያማዊትን ሰላም ለማለት ጭምር ነው የገባው። አንድ ሁለት ቀን እዚህ አንተ ጋር እየተላለፍን ስለነበር ሰላም ብያለሁ። ማርያማዊት ሚዲያዋ ምናምን ስለምከታተል ሰላም ሰላም ወንድሜ እንዴት ነው? ጥሩ ሰብስታንስ ያለው ልጅ ነው። አንድ ቀን አምጩ እዛ ሆራይዘን ላይ በጣም ጎበዝ ልጅ ነው። እሺ ኮንታክት ያድርገኝና ምንም ችግር የለውም። እሺ ሰላም በላት። ሰላም ብያለሁ ማርያማዊት። ያው ስላገኘሁሽ ደስ ብሎኛል። ባይዘው እየተላለፍን ነው እንጂ ሰማሻለሁ። ከትግራይ ነው ባይዘው ማርያማዊት የምትገባበት ቀን አንዳንድ ቀን ኤድመንድ ጋር ስትመጪ ጥሪኝ እስኪ ብያት ሁሉ አውቅ ነበር። ዛሬም ያው ከትግራይ ነው የገባው። ለዛ ነው ኢንተርኔቱ ብዙ ችግር አለው አክቹአሊ። አይ እኔ እንኳን የቲክቶክ ሰው አይደለሁም፣ ግን የኤድመንድን እከታተላለሁና አሁን ዝም ብዬ ያየሁት ኤድመንድ አይ ዶንት ኖ ምን ያህል አዌር እንደሆነ አላውቅም። ሳታስበው እንደ ኮሜዲያን ሁሉ ተቀይረሃል። the way you responding to them ማራማየት እዚህ ቲክቶክ እንደ ዩቲዩብ እንደ ሌላ ሳተላይት ሚዲያ ምናምን አይደለም። ምን እንደማለት ነው ባጭሩ ልንገርሽ። ወህኒ ቤት ተለቀሽ ወህኒ ቤት የወህኒ ቤት እስረኛ ቢጫ ለብሶ ፊትሽ ተደርድሮ ስታስተምሪና ቤተክርስቲያን ውስጥ የተሰበሰበ ሰው ስታስተምሪ እኩል አይደለም። ብዙ ማወቅ ያለብሽ ምልሽ ለቲክቶክ እንደዛ ነው። ብዙ እስረኛ ቢጫ የለበሰ ስብስብ ነው ጋ ነው ማስተምረው። ገብቶ ይሳደባል ምን ይላል። ግን ምንድነው አንዳንድ ጊዜ የጅራፍ አንዳንድ ጊዜ የጎማ አለንጋ ይዘሽ አንዳንዴ ደግሞ ጸጉሩን እያሸሽ ምናምን ነው። አንዳንድ ሁሉም እስረኛ እኩል ትሪት አታረግ። አብዛኛው ቲክቶክ ላይ ያለ እንደዚህ አይነት ስብስብ። እንደዚህ ካልሆንኩኝ ምልሽ አሁን ራሱ አዳድ ጊዜ ሰዎች አንተ የ36 ዓመት ወጣት አትመስልም እድሜ ትልቅ ይመስላል ይሉኛል። ኦፍኮርስ ምልህ እናንተን ይዤ እንዴት እናንተን ይዤ እንዴት በእድሜ ስልራመድ? እውነቴን ነው የምነግርሽ ማራማየት። አዳደ ሰው 36 ግን አትመስልም ይለኛል። አንተን ይዤ እንዴት ልምሰል? እና በኋላ እንደው እምልሽ ሳስበው አይ ቲንክ ዶክተሩ ምንድን ነው እንዳንተ የ35 የ36 ዓመት ጎረምሳ እድሜን ካልወለድከው ልጅ ጋር እየተዳረክ አታስረጅ ምናምን አለኝ። እና አይጦሩ እሺ ምናምን ትንሽ ለቀቅ እያረክ ስላለኝ
እንደዚህ መሆን አለብኝ እንጂ አለበለዚያ እኮ በቃ ሰዎች እኮ ብልሽ አባና ጋሼ እያሉ እኮ ሊጠሩኝ ሆነ። አንድ ኖ ኖ ሰው ኖ አይ አም ሪሊ ከልቤ አም ኢምፕረስድ። ምኑ መሰለ ኢምፕረስ ያደረገኝ ለምሳሌ እኔ አሁን ብልጽግና የሚባሉ መሀይምነታቸውን አልችለውም። በቃ በጣም ስቱፒድ ኢዲየት ስለሆኑ አይ ካንት ስታንደም። ምንም አይነት በቃ እውቀት የሚባል ነገር በዚህ በራቸው ያላለፈ መሀይምነት፣ ድንቁርና፣ ብልግና፣ ስድነት፣ በቃ ውሸት። ይሄ ስለሆነ አት ዲስ ኤጅ ኦፍ ማይ ላይፍ እነዚህን አይነት ስቱፒዶች ቁጭ ብዬ የምሰማበት ፔሸንቱ የለኝም። እኔ ገና ሲናገሩ ነው የምዘጋባቸው። ከአንተ ግን ያየሁት በጣም 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 አንደኛ እንደ ህፃን ነው ትሪት እንደ ህፃን ሳይሆን እንዴት ልበል ለስ ኢንቴሊጀንት እንደሆነ ሰው ነው። በሌብላቸው ነው የምታወራቸው፣ ግን ፔሸንት አለ፣ ያንን የምትሰማበት ፔሸንት አለ። እነሱም እኮ የሚመጡት እኮ ገባ በሌብላቸው እንደምታናግራቸው በሌብላቸው እድል እንደምትሰጣቸው ስለሚያዩ ነው። እኔ አይ ለርንድ ላት ቁጭ ብዬ አሁን እዚህን ስሰማ ዋው እኔ እኮ እነዚህን ሰዎች አይ ካንት ስታንድ። እንደውም ኢትዮጵያ አብይ አህመድ ጥሎባት የሚሄደው ትልቅ ሸክም የብልጽግና የዲጂታል ሚሊሻ ነው። ዲጂታል ሚሊሻ የሚባለው ትልቅ የኢትዮጵያ ላይ ትልቅ ሸክም ጥሎባት የሚሄደው ግን ኢትስ ጉድ አይ ለርን ቱዴይ አትሊስት አንተ ስራውን ጀምረሃል። እነሱን ማንቃት እነሱን ሪሃብሊቴት ማድረግ ጀምረሃል። ግን በእነሱ ምክንያት ደግሞ ሌላውም እነሱን እንዲያውቃቸው ነው። አሁን ወደ 27-28 ሺህ የተሰማራ ነው። ይገርምሻል። አንዳንዴ እኔ 600 ገብቶ ከሆነ 400 ብልጽግና ነው እና ከዚህ ከታች ሲሳደብ ከላይ ከምን እኔ እንደ ኮረኮረኝ ያርክል ነው የምስቀው። ምክንያቱም ኦልሬዲ አውቂያቸዋለሁ። ስለማውቃቸው በቃ ችግር የለብኝም። ግን ሌላው እንዲያውቃቸው መግለጥ አሁን ሌላ ቦታ ቢሆን ያስወጧቸዋል ይሏል ነው። እኔ ሰማችኋለሁ። በጣም ደግሞ ማዝነው ምንድን ነው ብልጽግና ለመታደል ሆኖ ኮሽምን የሰበሰበው እና እንደ ኮሮሾ ገብተው ነው የሚንጫጩት እና ህዝቡን እንዲያዳምጣቸው ነው። አየሽ፣ ህዝቡ እንዲያውቃቸው መጀመሪያ ማዳመጥ አለበት እነሱ እና በስተመጨረሻ አሁን ደህንነት ነህ እንደዚህ ነህ ምናምን አሳይልሃለሁ ምናምን ሲል ምፈራ መስሎት ወሮ ምናምን በትልቁ አርጌ እስቲ ክፈት እናሳያቸው ምናምን ስትለው ውሸቱን እንደሆነ ስለሚያውቅ በአንተ ሚዲያ መጀመሪያ በአንተ ሚዲያ አለ፣ ቀጥሎ በዳሲ ምናምን እኔው ህዝቡ በቃ ብልጽግናን ምልሽ እኔና አንቺ ሚዲያ ስንጀምር ከ80% በላይ ተሳዳቢያችን ነበር፣ ኢቭን ብልጽግና ያልሆነው ማለት። አሁን ግን እዩ እስቲ ካድሬ ብቻ አስቀርተንለት ህዝቡ እንዳለ የብልጽግና ጠላት ካድሬው ብቻ ነው ያለው። አሁን ካድሬና ደግሞ መሀይም መሆኑ ካድሬ ደግሞ የተሰበሰበ መሀይም ብቻ ነው። ግን አንድ ሰው መሀይም መሆኑን ደግሞ ለማሳወቅ ገብተሽ እንዲያወራ መፍቀር መድረኩን ትሰጪዋለሽ። ከዛ በኋላ ልክ ጣና ላይ ዋኝ እንደሚባል ውሃ ላይ ገብቶ የማያውቅ ሰው ጣና ላይ ዋኝ ካልሽው ቤት እንደሚሄድ ሳያውቀው ሲያንበራጭቀው እዚህ ያለ ህዝብ እንዲያያቸው። ግን እምልሽ ዌስት እያረጉ ሁለት ነገር ዛሬ ቀረልኝ ልንገርህ። ምን ያህል አብይን እያጋለጡት እንደሆነ ድፌንድ አደርገዋለሁ ብለው እየመጡ ግን መሀይም ስለሆኑ እየሰሩበት ያሉትን ዳሜጅ አያውቁትም። ለምሳሌ አንዱ ምን አለ፣ አብይ አህመድ የትግራይን ህዝብ በጣም ነው የሚወድ አለ። እንግዲህ የአብይ አህመድ መውደድ ጀኖሳይድ መፍጠር፣ በህዝብ ላይ ጀኖሳይድን ማድረግ፣ በሚሊዮን የሚቆጠርን መግደል፣ በ200 ሺህ የሚቆጠር ሴቶችን ማስደፈር፣ በቢሊዮን የሚቆጠር ንብረትን ማፍረስ፣ የጎረቤት ሰራዊትን አምጥቶ ህዝብን ማስጨፍጨፍ፣ የአረብ ሀገር ድሮን አምጥቶ ሀገርን ማውደም ከሆነ የአብይ አህመድ መውደድ፣ የአብይ አህመድ ጥላቻ ምን ሊሆን ነው ማለት ነው? አየህ፣ ሰው በመውደድ ነው አለ መልካ ፖዘቲቭ ነገሩ የሚገለጠው። የአብይ አህመድ ፖዘቲቭ ራሱ እጅግ 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 በጣም ኔጌቲቭ ነው። መውደድ የሚባለው ነገር እንኳን የሚገለጠው በዲሳስተር ነው። እንግዲህ የሰውዬ ደግሞ ሲጠላ ምን አይነት ነው ማለት ነው? ምን ያህል ዳሜጅ እንኳን እያደረጉት እንደሆነ እንኳን አያውቁም። ቀጥሎ ደግሞ ሌላኛው መጣና ምን አለ እንዴ አብይ እኮ 100 ሺህ ብታዘጋጅ 100 ሺህ ያዘጋጅልሃል አለ። ማንን እንጨት ነው የሚያዘጋጀው?
ብረት ነው? ሮቦት ነው? ኦብጀክት ነው? በሰው ነፍስ ላይ ምን ያህል ቫሊዩ እንደሌለው ዎር ማንገር ብለው የሚጠሩትን ነው ፕሩፍ እያደረጉልን ያሉት። ሰውየው የሰውን ህይወት ምንም ቦታ የማይሰጥ ጀኖሳይዳል የሆነ ጦርነትን የሚመራ ዎር ማንገር ብለው የሚጠሩት ነገር ትክክለኛ እንደሆነ የሚያረጋግጡልን እነሱ ናቸው። በዚህ ደረጃ ነው የአብይ አህመድ ካድሬ መሀይሞቹ ስድብና ውሸት ብቻ አስታጥቆ ስለሆነ የሚያስተምራቸው የሚያስወጣቸው ሞር ዳሜጅ ነው እየሰሩበት ያሉት። ዲጂታል ሚሊሻዎቹ በጣም 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 ኢግኖራንት ናቸው። በጣም 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 ሳቬጅ ናቸው። ሳቬጅ እንዳለ የአብይ አህመድ ሚሊሻ ዲጂታሉ ሳቬጆች ናቸው። ግን ለአንተ ግን ኮንግራጁሌሽን የምልህ ምንድን ነው? ስራውን ኦልሬዲ ጀምረዋል። ነገ ጧት አብይ እነዚህ ነው ጥሎልን የሚሄደው። አንተ ግን ኦልሬዲ እነሱን ማንቃት ጀምረሃል። እስቲ የጠቅላይ ሚኒስትሩንም እያሰብኩበት ነው። አክቹዋሊ ምናልባት እንወስን ይሆናል። ቴንኪዩ ማራማየት ፎረም። በዚህ አጋጣሚ አንድ ጥያቄ ልጠይቅህ። ማራማዊት ሳትወጣ በፊት እሺ ኤድመን፣ እሺ ጂጂ እሺ። እኔ የማራማዊት በጣም አድናቂዋ ነኝ። ዩቱብ ላይ እከታተላታለሁ። ሴቶች ምሳሌ ናት። ፓወሯ ሴቶች እንዲወጡ እና በጣም ነው ማመሰግናት፣ በጣም ነው ማደንቃት። በርችልን ነው የምለው። ሁለታችሁም ግን ዩቱብ ላይ ላይፍ አታጋጥሙኝም። ለምን እንደሆነ አላውቅም። ቀን አላችሁ ዩቱብ ላይ ላይፍ የምትገቡበት ጊዜ ላይፍ ላይ ባገኛችሁ በጣም ነው ደስ የሚለው። እንገባለን። አንዳንድ ጊዜ ቲክቶክ ሳትገቢ ዩቲዩብ ላይ ቼክ አርጊን። እኔ ብዙ ጊዜ ያው ዩቲዩብ ላይ ካለው ቲክቶክ ላይ የለሁም፣ ቲክቶክ ላይ ካለው ዩቲዩብ ላይ የለሁም። ዛሬ በእርግጥ አንድ ፕሮግራም ሰርቻለሁ በትግራይ ጉዳይ፣ በዚህ በታገደውም በምንሰማውም ጉዳይ ላይ ዛሬ ሰርቻለሁ። ግን ያው ሁሌ እኛ ኖርማሊ የምንገኘው ዩቲዩብ ላይ ነው። ግን ቲክቶክ ላይ ደግሞ እዚህ መተን ያው ኦፍኮርስ እዚህም ብልጽግና ብቻም ሳይሆን ኢትዮጵያ ውስጥ ያለ ሰው በብዛት እንደምታዩት የቲክቶክ አዋርድ ሽልማት ኢትዮጵያ ላይ አይታችኋል። ያ ማለት ምን ማለት ነው የሚነግራችሁ? የኢትዮጵያ ሕዝብ ቲክቶክ ላይ ያለ ነው። እኛ ደግሞ ስለ ኢትዮጵያ በሚመለከት ካወራን ኢትዮጵያ ሕዝብ ያለበት ጋር መሄድ ነው ብልህ ከሆንን። አሳ የሌለበት ስዊሚንግ ፑል ላይ ሄደሽ አሳ አጠምዳለሁ አትይም። አሳ ለማጥመድ አሳ ያለበት ሐይቅ ላይ ነው መሄድ ያለብሽ። አንዳንድ ሰው ስለ ኢትዮጵያ ፖለቲካ እያወራ ኢትዮጵያ በሌለበት መድረክ ላይ ቢጮህ ጥቅም የለውም። ስለዚህ ኢትዮጵያኖች ያሉበት አንዱ ትልቁ መድረክ ብዬ የምለው ቲክቶክ ነው። ቲክቶክ ላይ የምመጣበት ምክንያት ብልጽግናን ለማጋለጥ የህዝብን እውነት ደግሞ ሀቅና እውነት ለመናገር ነው። ህዝብ ደግሞ እንዲያውቃቸው መርዳት ነው። ስለዚህ ቲክቶክ ላይ የምንመጣው ደልቶን ተመችቶን አይደለም፣ ግን ህዝቡ አለ እዚህ። ስለዚህ አንድ ቀን እኛም እንግዲህ ሰግጥና ፈምስ ብለን እስክንሸለም እንቀጥላለን በቲክቶክ ፎረም። አንድ ጥያቄ ልጠይቅህ እስቲ። እኔ እንደ መጨረሻ አማራጭ ያዋ ትግራይ መታገል አለበት ከዚህ በኋላ ብልጽግናን በሚል ነው የኔ ኮንክሉዥን። እንደምታየው እንግዲህ ባጀቱም ከ2 ወር በላይ ተሻግሯል፣ አልክም ብሏል። እሱ ሳያንስ የኤፈርት ተቋም ድርጅቶች በሙሉ ገንዘባቸው ፍሪዝ እንዲሆን ሆነዋል። ወደ ትግራይ የሚሄድ ነዳጅ፣ የተለያዩ ነገሮች እንዳይገባም እየከለከለን ያለው። ይህንን እያባበልን ወይ እያስታገስን እንሂድ ወይንስ አንዴ እስከ መጨረሻው እንታገል? ምን ይመስላል? የኔ ኦፒኒየን ምን መሰለህ ኤድመንስ፣ ባይዘው ኦቬስ ነው ማለት አብይ ይህን አያደርግም ብለው የጠበቀ ሰው ከነበረ እኔ አንተ ቤት እንኳ ብዙ ጊዜ ተነስቷል። የጊዜ ጉዳይ ካልሆነ በስተቀር እነ ጌታቸው ፕሬዠር እያደረጉ ከነበረው ነገር አንጻር የነ ጻድቃንን ኢንቮልቭመንት እና አቅጣጫውን የሚወጣውን መግለጫ ስታይ፣ ኢንፋክት እኔ እንደውም ታስታውስ ከነበር ጌታቸው ዱባይ ሂዶ ከአንድ አረብ ልጅ ጋር መግለጫ ከሰጠ በኋላ ኦልሞስት የማይቀር መሆኑ ላይ ሁሉ እዚህ ቤትም ይመስለኛል ሌላ ቦታም አውርተናል። ኦልሞስት ዱባይ የሰጠው ኢንተርቪው በጣም ከኔ ከትግራይ አንጻር ባይዘወይ ማለት ከዚህ ከአስከተለው የሆነ ስቶርም አንጻር ምናምን ሳይሆን ግን ጌታቸው ጊዜ ተሰጥቶት በተነጋገረው አትሊስት እሱ ኮንትሮል በሚያደርገው አይነት
መድረክ ላይ ዱባይ የሰጠውን ኢንተርቪው ካየ ትግራይ ላይ በጣም ኮንሲኩዌንሻል አድርጌ የምወስደው እኔ ባይዘዌ ዱባይ የሰጠውን ኢንተርቪው ነው። ከአረብ ልጅ ጋር የሰጠውን ኢንተርቪው በጣም ተዘጋጅቶበት የሆነ ናሬቲቭ ቢውልድ ለማድረግ ኦልሞስት እየመጣ ያለውን ነገር መደላደል ለመጥረግ የተሰራ ኢንተርቪው አድርጌ የምወስደው እሱን ነው። ያው የአልጀዚራ ፖለቲካሊ ሲግኒፊካንት ምናምን መስሎ ቢታይ ማለት ነውና ከዛ ኢንተርቪው በኋላ የነበረ ግምገማ የግል ግምገማ ምንድነው የጊዜ ጉዳይ ካልሆነ በስተቀር አብይ ኢዘር ወይ በኤርትራ አሳቦ ወይ ቀጥታ ትግራይ ወደ ኤርትራ እንዳልሄድ ከለከሉኝ በሚል ደግሞ ናቹራሊም የትግራይን ጉዳይ አንጠልጥሎ ያቆመበት ሁኔታ ጦርነት መልሶ ሊመልስ እንደሚችል አመላካች ነገሮች ስለነበሩ አሁን እያደረገው ያለው ነገር እኔ ብዙ ማለት ድንገቴ አድርጌ ያልወስደውም ልልህ ነው ኤድመንድ። አሁን የኔ ምናልባት እኔ እንደውም ማርያማውትን ሁሌ ስላለች የምላችሁ ነገር አክሰሱ ስላላችሁ እኔ እንደው በግል የሌለኝ ነገር ከላይ ያሉ የትግራይ ፖለቲካል ዲሲሽን ሜኪንግ ላይ ያሉ ሰዎች ግምገማችንን ያንተ እንደሚጋሩት የኔ እንደሚጋሩት አላቅም። የሚጋሩት ከሆነ ግን የትግራይ ጉዳይ ሁለት ነገር ነው ያለው አሁን አማራጩ። አንደኛው ዋንስ ኤንድ ፎር ኦል አሁን ባለህበት አሁን እነሱ ኦልሞስት የትግራይ ቴሪቶሪያል ጥያቄ ተመልሶ አልቋል። ከዚህ በላይ ምንም ሌላ የሚመለስ ጥያቄ የለም። ኢንፋክት ባይ ዘ ዌይ የዚህ የመልሶ ግንባታው ስራም ተጠናቋልቋል ብለው ነው የሚያስቡ። ለትግራይ ብቻ ከዚህ በላይ ሊደረግለት የሚችል ነገር የለም። ትግራይም ከዚህ በኋላ የምትጠይቀው ማንኛውም መብትና ጥቅሟ በሙሉ ለጦርነት ምክንያት የሚፈጥር ነገር ሊሆን ስለሚችል በቃ ሰሚት ማድረግ ነው ያለባት። ኢትዮጵያ መንግስትና ስቴቱ ለትግራይ ሊሰጣት የፈቀደው የመጨረሻው ነገር የዛሬ 2 ዓመት የምታውቃትን ትግራይ ነው። ከዚህ በላይ ምንም ሊሰጡ ፍላጎት አልነበራቸውም። አሁን ክልከላው የሚመስለኝ በዛ ሳትስፋይድ ሆኖ እየኖር አይደለም ፖለቲካል ኤሊቱ። አትሊስት እነሱ ተቃውሞናል የሚሉት ፖለቲካል ኤሊት 40% መሬቱ በተወረረ ሁኔታ ኦልሞስት ከትግራይ ህዝብ ቁጥር አንጻር ካየው 50%ቱ ተፈናቃይ፣ የአንድ ክልል ህዝብ ግማሹ ተፈናቃይ ሆኖ ግማሹ ቤቱ ተቀምጦ ባለበት ሁኔታ ይሄንን እንደ ሳትስፋክተሪ በቃ የትግራይ የመጨረሻ መዳረሻው አርጋ ባለመቀበላቸው ምክንያት እንደ ጥጋብ ነው የሚቆጠርና የኔ ግምገማ ምንድነው እንደውም የዘገየ ነው። እኔ የትግራይ ክልል ፖለቲካል መሪዎች እዚህ ጉዳይ ላይ ዲሳይድ ማድረግ ባለመቻላቸው በጊዜ ምልህ በቃ ይሄን ሁኔታ የምንቀበለው አይደለም ብቻ ሳይሆን አንተ ቅድም እንዳልከው የምናስታምመውም አይደለም። በውርደት መሃል እያስታመሙ በመቀጠላቸው ባይዘዌ አብይ ከተጎዳዩ ላይ ትግራይን ተረክበው የሚመሩ ሰዎች ፖለቲካል ካፒታላቸው ኢሮድ የሆነ ነው የመጣው። ቃል ኤድመንድ እየፈረሰ ሰው እነሱ ላይ የነበረው ለምሳሌ ትግራይ ውስጥ የነበረ አንድ ግምገማ ነው የሚመስለኝ እነዚህ ሰዎች ከነጉድለታቸው ከነድክመታቸውም ቢሆን ሰልፍ ሪስፔክት አላቸው፣ ምልጥ ጠንካራ ናቸው፣ ኢንቴግሪቲ ያላቸው፣ ለሚያምኑበት ዓላማ ለመሞት ለመቁሰል ማንኛውንም መስዋዕትነት ለመክፈል ወደ ኋላ የማይሉ ሰዎች ናቸው የሚል ጠላትም ወዳጅ የሚስማማባቸው ሰዎች ነው የነበሩ። መሀል ላይ ግን በጣም ሲሪየስ የምትላቸው የትግራይ ጉዳይ ላይ ፕራዮሪቲያቸውን በአግባቡ ለመለየት በመቸገራቸው አንተ የምታነሳቸው አንዳንድ በጣም ማለት የትግራይን ክብር የትግራይን ህዝብ ክብር አጠቃላይ ህልውና የሚፈታተኑ በኤክስቴንሽን ግን ትግራይን የሚመሩ ሰዎችን ጭምር ሊደርሺፕ ኳሊቲያቸውን ኮሚትመንታቸውን ጭምር ጥያቄ ውስጥ የሚያስገቡ ነገሮች ሁሉ ሲነሱ አንተ እንዳልከው ለማስታመም በቃ ቅድም እንዳልከው ሲርመጠመጡ ምናምን ጊዜ በማለፉ ምክንያት አሁን አደጋው ለትግራይ ብቻ ሳይሆን ለነሱም ጭምር ሆኗል። ኢቭን ከውጭ የሚመጣ ብቻ ሳይሆን የትግራይ ህዝብ ትግስቱ በማለቁ የነሱ ፖለቲካል ካፒታልም እጃቸው ላይ የሟሟ በመምጣቱ ምክንያት እነሱም ዋጋ ከፍለው ነው አሁን ትግራይን የሚያስከፍሉ። ምናልባት 2013 የገጠማቸው ሁሉ በማይገጥማቸው ደረጃ ነው ኮምፕሮማይዝ ያደረጉ ልልህ ነው። ስለዚህ እኔ ማስታመም ሊሆን ማለት ጦርነት ኢሴንሻሊ ያስፈልጋል ማለት አይደለም። የትግራይ ህዝብ ጥያቄና ሁኔታ ግን ጊዜ ሊሰጠው በማይገባ ሁኔታ መልስ ሊያገኝ ይገባል። ይሄ መልስ የትግራይ ህዝብ መሰረታዊ ጥቅሞቹን ከህሉና ጋር የተያያዙ መሰረታዊ ጥቅሞቹን ግን ለማስመለስ እስካሁን የመጣንበት መንገድ ግን ኮምፕሊትሊ ፌል ያደረገ መሆኑ ላይ መተማመን ይገባል። ፌል አድርጓል። ጌታቸው የተከተለው መንገድ፣ ታደሰ የተከተለው መንገድ ኮምፕሊትሊ ፌል አድርጓል ብቻ ሳይሆን ከጌታቸው የተማረው ነገር አብይ የትግራይን ጥያቄ ባልፈታ ቁጥር ትግራይ ውስጥ የበለጠ ኪዮስ መፍጠር እንደሚቻል ነው። አሁን ታደሰን እያደረገው ያለውን ነገር ስታይ ያንን የተማረ አብይ ታደሰ ደግሞ መማር የነበረበት
እንደ ጌታቸው ጥያቄውን እያንከባለልክ አሁን ጌታቸው ከእውቀቱ በታች ከክብሩ በታች ከትግል ታሪኩ በታች ፐርፎርም አረገ ተዋርዶ ወጣ። ታደሰ መማር ነበረበት ብዬ የማስበው ነገር ጌታቸው ኢንተርናሽናል የሚታወቅ ዲፕሎማቲካሊ ዌል ስታብሊሽድ የሆነ ስም የነበረው ሰው ከነጮች ጋር መልካም ግንኙነት የነበረው ሰው በአቅሙ ልክ መሰረታዊ የትግራይ ጥያቄዎች ላይ አቋም ማስያዝ ባለመቻሉ በአግባቡ ሻንጣውን እንኳን ሳይዝ እንዴት እንደወጣ ያየ ትልቅ ጀነራል መማር የነበረበት ከጌታቸው የተሻለ አትሊስት የሆኑ አንዳንድ ነገሮች ላይ ጀነራልን በሚመስል መልኩ ታደሰ የጌታቸው ሌቨሬጅ የለውም አይደል ኤድመንድ? ነጮች አያውቁትም፣ አንድ ሆነ አያውቁትም። ኢንፋክት በመፈንቅለ መንግስት እንደመጣ ሰው ነው ሳም ኤክስተንት የሚቆጥሩት። ስለዚህ የታደሰ ትልቁ ካፒታሉ የነበረ የታወቀ ጀነራል ነው። በዩናይትድ ኔሽን ባይዘው በዩናይትድ ኔሽን ባንኪሙን በነበረበት ዘመን አፍሪካ ላይ ለመራው ሚሽን ዊኪፒዲያ ላይ ሁሉ ፕሮፋይሉ ላይ የተዘገበ እውቅና አለው። ባይዘው ሃይሊ ሪጋርድ የሚያደርጉት ጀነራል ነው ነበር። ስለዚህ ታደሰ ወደ ወታደራዊ አቅሟ ዘንብሎ ሰራዊቱን አስተባብሮ ጀነራል መስሎ ራሱን አክብሮ አዚፍ እንዳልኩ ወታደር ፖለቲካዊ ስልጣን ቢይዝም ጀነራልነቱ ላይ ታፕ ያረጋል ሲባል ታደሰ የመረጠው መንገድ ዲፕሎማቲካሊ ስታብሊሽድ አይደለም። እንደ ጀነራል እንደ ኤክስፔሪየንስድ የትግራይ ሰራዊት ትረስት አድርጎ ቦታው ላይ እንዳመጣው ሰውም ለሰራዊቱም ሳይቀርብ ለዲፕሎማቲክ ኮሚኒቲውም ሳይቀርብ ኢንፋክት ከመደበኛው ፖለቲካ ሰው ሁሉ ኤክስፔክት ከምታረገው በታች ነው ፐርፎርም ያረገ። በሴኩሪቲ ጉዳይም ሲሪየስ አይደለም፣ በፖለቲካ ጉዳይም ሲሪየስ አይደለም። ዲፕሎማቲክ ደግሞ ግንኙነቱ ደግሞ ዜሮ ነው። ስለዚህ በዚህ ሁኔታ ከተቀጠለ ምናልባት ታደሰ ፕሬዚደንት የሚለው ማዕረግ ይዞ እንደጌታቸው 1 ዓመት 2 ዓመት የሚቀጥልበትን እድል ሊፈጥር ይችላል። ለትግራይ ህዝብ ግን የዛሬ 2 ዓመት ጌታቸው 2 ዓመት ተቀምጦ ጥለት ከሄደው ነገር የባሰ ነው። ታደሰ በ8 ወር ውስጥ ያሳካው ግን ከጨመከው ኢሴንሻሊ የታደሰ ዲዛስተርስ የሚባል አይነት አመራር ነው። በተለይ በሰራዊቱ በኩል የነበረውን ትረስት ኮምፕሊትሊ ኢሮድ እያደረገው የመጣ የታደሰ አመራር ነው ብዬ ነው ማስብ። ስለዚህ ምናልባትም ኤክስፔክት ማድረገው ነገር ዋንስ ኤንድ ፎር ኦል አሁን ስብሰባ ላይ ናቸው ተብሎ ይገመታል። ለምሳሌ አይተ ከሆነ እንትና ኤድመንድ ይቅርታ እንጂ የዳዊት ከበደ አንድ ፕሮግራም ነገር ሰርቶ አየሁት። አሁን የሚከተለው የፕሮፓጋንዳ መንገድ እንግዲህ እኔ እስከሚገባይ ድረስ ዳዊት ቱ ሳም ኤክስተንት የታደሰ ወረደ የኮሙኒኬሽን ምናምን አማካሪ ነው የሚል ነገር ሰምቻለሁ። የሚሰጠው መግለጫም ቱ ሳም ኤክስተንት ታደሰን ወክሎ እንደሆነ አይነት ኦቶሪቲ ነገር ጫና አድርጎ ነው የሚያወራና አሁን ታደሰ ያዋጣል ያለው የፕሮፓጋንዳ መንገድ በዳዊት አፕሮች ከሆነ ኮምፕሊትሊ የትግራይ ነገር ሚስሬድ አድርጓል ብቻ ሳይሆን ታደሰ ከጌታቸው በከፋ መልኩ የትግራይንም የኢትዮጵያን ፖለቲካ ይረዳል ማለት ነው። ከጌታቸው ሁሉ ያነሰ ነው። ለምን መሰል አሁን ዳዊት የሰጠውን መግለጫ ትንሽ ደቂቃ ምናምን አንተ ጋር ከመግባቴ በፊት ለጥፎት እያየው ነበር። ሻቢያዎች እንዲብለውት ሻቢያዎች እንዲያርጎ እና አዚፍ ዲፋክቶ አስተዳዳሪው ሻቢያ እንደሆነ አድርገህ በትግራይ ውስጥ መግለጽ እነ ደብረጽዮንን ስም ከሚያጠፋው በላይ ታደሰን ኮምፕሊትሊ ክሬዲቢሊቲውን ይጎዳል በጣም። በዚህ ላይ ደግሞ ውጤት ለማምጣት የሚያስችል ተረክም አይደለም። ስለዚህ ከሻቢያ ጋር ነው ቀጥታ የሚነጋገር ታደሰ ነው ከህዋቶች ጋር? አሁን እኮ ህዋቶች ራሳቸውን ማኔጅ እያደረጉ አይደለም ካልክ ከህዋቶች ጋር ስብሰባ ለምን ትቀመጣለህ? ኤድመንድ ደብረጽዮን በግሉ የማይወስን ከሆነ ሞንጀሪኖ ማትወስን ከሆነ አንተ ከነ ደብረጽዮን ጋር አውርተህ እነሱ ሄደው ኢሳያስን አስፈቅደው ኢሳያስ እስኪፈቅድ እየጠበቀ ነው ትግራይን ሊያስተዳድር ያሰበ ምን ለምን ስብሰባ ትቀመጣለህ? እና ከዛ አንፃር ሮንግ ነው ብዬ ነው ማምን። ስለዚህ መጨረሻዬ ግን ምንድነው በዚህ እስካሁን በመጣንበት መንገድ ተሄዶ ግን የትግራይ ጉዳይ እንደማይፈታ ኮምፕሊትሊ መደምደም ይቻላል ብዬ አምናለሁ። ስለዚህ የትግራይ መሪዎች አሁን ከዛሬ ስብሰባቸው ኤክስፔክት ማረገው ነገር መሰረታዊ የትግራይ ጥቅሞች ላይ የትግራይ ቴሪቶሪያል ኢንቴግሪቲ በሚመለከት የትግራይ ህዝብ ዲግኒቲውንም በሚመለከት ለምሳሌ ባለፈው ባጫ መጥቶ እነ ጌታቸውን እኮ ምንድን ነው ያላቸው? የደፈሩ የኛን ዩኒፎርም ለብሰው ራሳቸው ናቸው። በኢምፕሊኬሽን አሁን አብረውት የሚሰሩት የጦሩ መሪ ኮማንድ ፖስቱ አባል ጻድቃን ነበር። ፖለቲካል መሪው ላይ ጌታቸውን ነበር። ጌታቸውና ጻድቃን የኢትዮጵያ መከላከያ ዩኒፎርም ለብሰው የትግራይ እናቶችና ሴቶችን ሲደፍሩ ቆይተው ነው መጣው ከኛ ጋር አሁን አብረው እየሰሩ ያሉ ስትባል ይሄንን እንኳን ለመቃወም እነ ጌታቸው ኖ ቢያንስ ደፈሩ እንኳን አትበሉን፣ የትግራይን እናት በደል ማጋለጣችንን እንኳን ዝም ብንል አትሊስት ግን
ጻድቃንና እነጌታቸው ኢንፎርም አስለብሰው የትግራይ እናቶችን ሲደፍሩ ከርመው ነው የመጣ አትበሉን ለማለት እንኳን ራሳቸውን እንኳን ዲፌንድ ለማድረግ በማይችሉበት ፖዚሽን ላይ ነው ያስቀመጣቸው። ስለዚህ ታደሰም እንደዛ አይነት ፖዚሽን ነው የሚጠብቀው። አሁን እየገፉት ያሉ ሰምተ ከሆነ በራሱ በታደሰን ደግፋለን በሚል ሰዎች የሚባለው ነገር ናውጣ ናና ወደኛና ተብሎ ሁሉ ኤርፖርት ተዘግቶበት ምናምን ይላሉ። ይሄን የሚያክል ጀነራል የጌታቸውን መንገድ ከመረጠ አንፎርቹኔት ለሱ ግን ለትግራይ ትልቅ ማስተማሪያ ይሆናል ብዬ አስባለሁ። ሌላ ሶስተኛ ሰው እንደዚህ ሊሞክር ይገባል ብዬ ማላምንም። አሁን ከዚህ ከስብሰባቸው የምጠብቀው ውጤት እኔ የትግራይ ቴሪቶሪያል ኢንቴግሪቲውን በሚመለከት መሰረታዊ ጥቅሞቹን በሚመለከት ብቻ ሳይሆን ፍትህ እንኳን ባያገኝ ግን ዲግኒቲውን በሚመለከት የትግራይ ህዝብ ክብሩን በሚመለከት ግን ለአንዴና ለመጨረሻ ጊዜ አቋም ተይዞበት ክሊር የሆነ ፕሮግራምና ፖሊሲ ተቀርጾበት በዛ ላይ አትሊስት እንነጋገራለን። በቃ የትግራይ ሊደርሺፕ አቋም ይሄ ነው፣ ፍላጎቱ ይሄ ነው። ከዚህ በኋላ የምንሄድባቸው መንገዶች ኦልቲሜተም ተቀምጦ እነዚህ ጉዳዮች እስከዚህ ድረስ ካልተመለሱና በዚህ ሁኔታ የምንቀጥል ከሆነ ግን ለኢንተርናሽናል ኮሚኒቲውም ለወዳጅ ለጠላትም ይሄን እናሳውቃለን። የትግራይ ህዝብም እኛን የምትከተሉ ከሆነ እኛን የምትደግፉ ሰዎች መዘጋጀት ያለባችሁ የትግራይ ህዝብን ጥያቄ በዚህ መልኩ ልንፈታ ወስነናል እንደሚሉ ነው የምጠብቅ የድመን እንጂ በእስካሁን በመጣንበት መንገድ ፈጽሞ ጥያቄ ይመለሳል ብዬ አላስብም። ያ በጣም ጥሩ እዚህ ኤክስፕላኔሽን ጋር ነው የሰጠው። ልጨምርለት። ይሄ ቅድም ያልከው ሚዲያ ራሱን የታደሰ ወረደ ፕሬስ እንደሆነ አድርጎ ነው የሚናገር። እኔ ግን በራሴ ባደረግኩት ማጣራት የታደሰ ወረደ ፕሬስ ክፍል በፍጹም ከነሱ ጋር ግንኙነት እንደሌለው እነሱን እንደማይወክልና ራሱንና ራሱን ወክሎ እንደሚናገር ነው የተናገረው። ግን ይህ በዚህ እንዳለ ታደሰ ወረደ ግን ዳሜጅ እየሰራበት ነው ያለው። ይህ ሚዲያ ታደሰ ወረደን ከትግራይ ህዝብ ጋር እያጣላው ነው ያለው፣ ከሚሊተሪው ጋር እያጣላው ነው ያለው፣ ኢቭን ከኢትዮጵያም ጋር እያጣላው ነው ያለው። ምክንያቱም አሁን ወንድማችን እንዳለው እነዚህ ሰዎች ከሻቢያ ጋር የሚሰሩ ከሆነና ሻቢያ ትግራይ እያስተዳደረ ከሆነ ታደሰ ከነዚህ ሰዎች ጋር አብሮ ቁጭ ብሎ መስራቱ ከሻቢያ ጋር እንደመስራት ማለት ነው። ስለዚህ በሁሉ ነገር የታደሰን ክሬዲቢሊቲ ነው እያበላሸበት ያለው። ታደሰ ወረደ ሶሻል ሚዲያ እንደሚሰማ ቃለሁ። ይህንን ሰምቶ ወጥቶ ብሪፍ መስጠት አለበት። አሁን በቀደም ዕለት ያንን የሚያክል ትልቅ አጀንዳ ባጀት ተከልክለህ 2 ወር በሙሉ አፍኖ ይዞት ህዝብ እግዚአብሔር ሊያመልክ የመጣበት ሃይማኖታዊ በዓል ላይ ሄደህ ባጀት ተከለከለብኝ ብሎ መናገር ምን አይነት ኪሳራ ነው? ምንድን ነው? ምን አይነት አዚም ነው የወደቀባቸው? ሚዲያን እንኳን አይደለም በትግርኛ በአማርኛ በእንግሊዝኛ ያሉትን ሚዲያዎች ሁሉ ጠርቶ ዓለም እንዲያቀለት በሁሉም ቋንቋ እንደገና ህግ ፕሪቶሪያ ስምምነት ተጥሶ ወደ ቀደሙ ቦታ እየገባን ነው፣ ባጀት ተከልክሎናል ብሎ ዓለም እንዲያቀለት ማድረግ ሲገባው የጠበቀው መቼ ነው? የሃይማኖት በዓል ላይ ሰዎች እግዚአብሔርን ሊያመልኩ ከያለበት በመጡበት ቦታ ላይ እና እኔ ታደሰ ወረደ እየመረጠ ያለው መንገድ በጣም ራሱን ዳሜጅ እያደረገ ያለው። አሁን ወንድማችን እንዳለው ጌታቸው ራሱ የጌታቸው አድሚኒስትሬሽን ሊበልጠው ነው። ይህንን የሚያክል ትልቅ ጀነራል ብዙ ነገሩን ነው እያበላሸበት ያለውና አይ ቲንክ ወይ ከአቅሜ በላይ ነው ብሎ ሪታየር ቢያደርግ ሌሎቹ አሳልፎ ቢሰጥ፣ ካልሆነ ደግሞ ከእንቅልፉ ነቅቶ አትሊስት ከሚሊተሪው ጋር አብረውት ካሉት ጋር እንኳን እጅ ለእጅ ተያይዞ ትግራይን ከዚህ ነገር ውስጥ እንድትወጣ ቢያደርጋት መልካም ይመስለኛል። አደርዋይስ የታደሰ መጨረሻ ነው ከጌታቸው መጨረሻ ይልቅ የሚብሰው። ከምልህ ከመታገል ውጭ ሌላ ምን ኦፕሽን አላቸው? ከብልጽግና ጋር ከዚህ በኋላ ተነጋግረህ ተደራድረህ ተስማምተህ ልታመጣው የምትችለው ሶሉሽን አለ? ኤድመንድ ብልጽግና እኮ ምን ያህል እኮ አንተ የዱርዬ ስብስብ እኮ እንደሆነ የምታውቅ ማስረሻ ሰጤ ድርጅቷ ባሩት ምን ይሉንታ እንደሌለው እስክንድር እንኳ ገብቶት ከሳምንት በፊት ኤድመንድ የሚባልን ሰው ከስራ አባርሬዋለሁ፣ ከኛ ጋር ግንኙነት የለውም፣ ይሄን ድርጅት ወክሎ እንኳን በአፍሪካ ህብረት በሚደገፍ የሰላም ስምምነት ቀርቶ መግለጫ እንኳ ቢሰጥ ከዚህ በኋላ ከኛ ጋር ግንኙነት የሌለው ሰው ነው ተብለ ቅድም እንዳልከው እኮ ነው እሰግጣለሁ። ምንም የሆነ ጥቁር ምናምን ከቻድ ምናምን የሆኑ ሱፍ የለበሱ ሰዎች አመጣለሁ፣ ነጭ ከሆነች የሆነ ቦታ ነይ ምሳን ጋብዝሽ ወይ ምናምን የሆነ ነገር ብያስገባለሁ ነጭ ፎቶ ላይ ማስረሻ ሰጤ ፈረመላለሁ ገግማለሁ ብሎ የሚያምን እኮ ነው። እንደው ቀድሞ መግለጫ ወጥቶበታል። የሆነ ሰው ይታዘበን ይሆን? በግሉ ማስረሻ ሰጠ እንደሌሎቹ እጅ ሰጠ እንበልና ይብቃን።
ኑ በቃ እንገግማለን። እንደውም የድርጅቱ ሊቀመንበርም ድርጅቱም ራሱ ማስረሻ ነው እንላለን ብለው በአፍሪካ ህብረት አሁን መግለጫ አስወጥተዋል። የሚያሳዝንህ ነገር የአፍሪካ ህብረትን መግለጫ ካየኸው በአማራ ክልልና ማለት በፋኖና በብልጽግና መካከል ያለው ጦርነት እንደቆመ ነው የሚያስመስል የአፍሪካ ህብረት መግለጫ። አሁን የዛሬ ሳምንት ተመልሶ እንደባለፈው ኬንያዊ ወይ የዚህ ሰው ያጎት ይታገታል ወይ የሆነ ዲፕሎማት ሄዶ ይቀልጣል እዛ ክልል ላይ መልሶ የዛሬ ሳምንት ፋኖን ለመጨረሻ ጊዜ ለመደምሰስ እንቅስቃሴ ላይ ነን ብሎ ደግሞ ብርሃኑ ጁላ ይመጣል። ተስማምተናል ብለው የአፍሪካ ህብረትን ሁሉ መግለጫ አስወጥተው ምናምን ባለፈው አንዳርጋቸው ጽጌ እንዳለው እኮ ነው እኔን ዋሽቶ ቢቢሲ ላይ ያስዋሸኝ እንዳለው የአፍሪካ ህብረትም እሱ ሰግጦ እኔንም አሰግጠኝ አይነት ነገር ብለው ደግሞ ተመልሰው ይመጣሉ። እኔ አሁን ከነዚህ ጋር ታደሰ በውስጥ ተነጋግሬ ምን እፈታለሁ ብሎ 2 ወር እንደጠበቀ አሁን ማርያማዊት እንዳለችው ምን አርጌ ምን አሳካለሁ ብሎ እኔ ሱፍ ለብሶ አዲስ አበባ ደርሶ የ2-3 ሰራተኛ ደሞዝ የሚመልስ ነገር ለአውሮፕላን ትኬት አጥፍቶ ተነጋግሮ እንደሚመጣ ሳስበው ያሳዝነኛል። እና ምንም ልታረጋችል መደራደር እንደማይቻል ማሳያው እኮ አሁን ከአፋድ ምን ትማራለህ? እስኪ ኤድመንድ ፓተርኑ ነኝ ከጃልሰኝ ጋር ተደራድሬ ያለው ብሎ ፎቶ ተነሱ። በቃ የኦነግ ሸኔ ጉዳይ አከተማሉ። አሰልፈው የሆነ ድሬድ ዊግ ያረጉ ሰዎች በሙሉ ከተማ ላይ ነዱ። እነዛ ሰዎች ጭምር ቤት ሳይገቡ መልሰው የሆነ ጀነራል ወጥቶ ሸኔን ለማጥፋት የመጨረሻ ዘመቻ የምንለውን ኦፕሬሽን ጀምረናል ይላል። ገቡ ተጠቃለሉ ካሉ በኋላ ህዋት ፈረሰ፣ በቃ ከምርጫ ቦርድም ተሰርዟል፣ ከዚህ በኋላ የኢትዮጵያ ህዝብ ህዋት እንደሌለ እርሱት ብለው በባለፈው 4-5 ወር ነጌታቸው ከሄዱ በኋላ ትልቁ የኢትዮጵያ ፖለቲካ አጀንዳ ህዋት ነው። ሁሉ ስብሰባ፣ ሁሉ ነገር፣ ሁሉ መግለጫ ህዋትን የሚመለከት ነው፣ ከወታደራዊ እስከ ፖለቲካዊ ማለት ነው። እና ሰዎቹ ምንም ኢራሽናል ናቸው። እኔ ታደሰ ምልህ የሚነገረው ሰውም አይደለም፣ ፈርስት ሃንድ ኤክስፔሪየንስ ያለ ሰው ነው። ከነዚህ ሰዎች ጋር ታደሰን ጠርተው አናግረውት እኮ ሰኔ ተፈናቃዮቹና ግዛታችሁ ይመለሳል ተብሎ ታደሰን የሚያህል ትልቅ ሰው እንደው ቢረግም ያደርሳል እኮ ኤድመንድ። ሰዎቹ እኮ እንደማይፈሩ በፖለቲካ ባትፈራው እኮ ቢረግምህ እኮ እንደው ጦር የሚያወጣ ሰው እኮ ነው፣ ትልቅ ሰው ነው። እርግማኑን እንኳን አይፈሩም ልልህ ነው። እንደው ሌላውን እንትን አረ እንደው የትልቅ ሰው ነው ቢረግም እንኳን ያደርሳል ቢያዝን ያደርሳል ብለህ ልከው ሰኔ ሰዎቹ ይፈናቀላሉ ካሉ በኋላ የተከዜ ዘብ ብትመጣ እናረግፋለን ብለው ለታደሰ መግለጫ እንዲሰጥ ያደርጋሉ። ወደዚህ አይንህን ብታይና ከነዚህ ሰዎች ጋር ምንም ተነጋግረ የሚፈታ ነገር የለም ብቻ ሳይሆን ኢቭን አሁን ግሬስፉል የሆነ ድርድር ሁሉ ለማድረግ እንትኑም የላቸው እንዳልከው ነው። አትሊስት የሚመስል ነገር ልልህ ነው ለማድረግ ፍላጎቱም አጀንዳቸውም አይደለም እንዴ። የአማራ ክልል ችግር እንደዚህ ወጥሮ ይዞናል ብለው አሁን ማስረሻ ሰጤ ላይ የሞከሩትን ነገር ካየ ኤድመንድ ሰው እንዴት ብሎ ከነዚህ ሰዎች ጋር ሱፍ ለብሶ የሆነ ፈረንጅና የሆነ ጥቁር ጋብዘህ እንዴት ፊርማህን ታሳርፋለህ? ምን ብለው እንደሚዘግቡም አታውቅም። ባይዘው ከነዚህ ሰዎች ጋር ተፈራርመህ በሚዲያ የምታየው ዜና ስለሆነ በጀት ተፈራርመህ ስጨርስ ታደሰ ወረደ ስልጣን ለመልቀቅ ተስማማ ብለው ሊዘግቡ ይችላሉ። ምን እንደሚሉ ምን ብለው እንደሚዘግቡ እንትን አትልም። እና ሆፕፉሊ ይሄ በዚህ እድሜ ደረጃ ያሉ ሰዎች እኔ ኤክስፔሪየንሱ ያለው ሰዎች ገብቷቸው ኮንክሬት የሆነ ነገር የሚመጣበትን መንገድ ቢመርጡ ይሻላል ባይነኝ እንጂ ተደራድረህ ተነጋግረህ የሚፈታም አይደለም። ኢንፋክት አሁን ምርጫ ምናምን በሚል ወራቶቹ በተቃረቡ ቁጥር ከዚህ በላይ ኪዮስ ይዘር ወይ 2 መንገድ ነው ያለው ብልጽግና። ይዘር ድምጹን አጥፍቶ አሁን ያሉት አካባቢዎች እንደባለፈው ኮልፌን እንዳንድ ክልል ላፍቶ ልደታን ለሚኩራ እንዳንድ ክልል ቆጥሮ አዲስ አበባ አድርጎ በመላው ኢትዮጵያ ምርጫ አድርገናል። የሆነ ዋና ከተሞች ላይ ምልህ አሶሳ፣ ባህር ዳርም በጀባ 1-2 ቀበሌ ላይ ምናምን አድርግ ያለው ብሎ ይገግማል። እንዳልከው ያው አሁን ያ ኮልፌን እንደ አማራ ክልል ወስጄዋለሁ። አዎ አዲሱ ገበያና ምናምን አካባቢ የአማራ ክልል ሰው ስለሚበዛበት ወደ ጉራጌ እንትን መርካቶ አካባቢ የጉራጌ ክልል ወስጄዋለሁ ምናምን ብለህ ተክለ ሃይማኖትን ትግራይ ሽሮ ሜዳን ደቡብ እንደመረጠ 22 እና ተክለ ሃይማኖት የትግራይ ተወላጅ መርጧል። ስለዚህ ምናምን ብለህ ወይ ባይዘው ኤድመንድ አሁን ስታስበው ቀልድ ይመስላል። በፖሊሲ ደረጃ የሚወያዩበት ነው የሚመስለኝ። ለምሳሌ አስመዝግቡ በቃ 2 ወር ቀርቶታል ምርጫ ምናምን ሲሉ
60 እንግዲህ ትግራይ ላይ አስተዳድሩ አማራ ክልል እንኳን ምርጫ ለማድረግ ማዳበሪያ ለማድረስ አልቻልንም ብለዋል እኮ። የምርጫ ኮሮጆ ተውና ለገበሬው ሴንሻል ማዳበሪያ ለማድረስ አልቻልንም። ባለፈው ምን ብሏል? ጎንደር እንግዲህ ያሳይህ አብይ ምን ያህል ህዝቡ እንደሚንቁት። ጎንደር አሁን የዛሬ ወር አካባቢ የሄደ ቀን ሰምተው ከሆነ የሆነ የመንግስት የልማት ፕሮጀክት እኮ ለማልማት በጀባ ወጦ ባለስልጣን በጀባ ስለሚገባ አልቻልንም፣ መመረቅ እንኳን አልቻልንም፣ ይሄ ነገር ይቆም አለ። መንግስት የጀመረውን በቢሊየን ምናምን የመደበበት ፕሮጀክት ሂዶ ማየት መጎብኘት ፕሮግረሱን ማየት በማይችልበት ክልል ውስጥ የምርጫ ኮሮጆ ይዞ በየቀበሌው እንዴት ሊገባ እንዳሰበ ስታስበው ያስቃል። ሆኖ ግን አሁን ምርጫ እንትኑ ተቀይሯል። ባይዘው ታስታውስ ከሆነ ትግራይ በኢሜል ምረጡ እንዳለው እዚህ እንደ እንትኑ እንደ ቲክቶክ አዋርዱ በቴሌብር ምረጡ ብሎ ያስመርጥ ይችላል። ባይዘው በቃ በቴሌብር ምናምን እየገባችሁ እንደነ አዶናይ የና አዶናይን ፕላትፎርም ተጠቅሞ ታብታብ እያረጋችሁ ምረጡ ብሎ ሊቀር እንደሚችል ነው ማለት ነው። ምን ሲል ሰምቼዋለሁ? በቲክቶክ ፕራንክ ልኬላችኋል ሳቁም ሲል ሰምቼዋለሁ። እነ በድሉ አቅጀራ እኮ እንጀራችን ተመታ በቲክቶክ ብለው ዛሬ መንግስት የሰግጥ ፈምስ የሚለው ነገር ትንሽ ያስብበት ምናምን ብለው አርቲክል ጽፏል። ዶክተር አዲስ አበባ ዩኒቨርሲቲ የሚያስተምር ሰውዬ ቤተ መንግስት በየሁለት ሳምንቱ ነበር የሚጠሩ፣ አሁን መንግስት በእናዶናይ በኩል ቱር ሊጀምር ነው ምናምን ሲል በጣም ደበራቸው። ምንድነው የእንጀራ ነገር? አሁን ጆል ዳንኤልም ተፈቷል በዚህ ነገር ቀለጥም ብለው እኔ እኮ ኢትዮጵያ እንዳበደ ያወቅኩት እንትና ኢንተርቪው ሲሰጥ አይቼው አሁን ሰግጥ ፈምስ በቃ ኢትዮጵያ ውስጥ እውነት ሰው እንዳጨሰ እንዳበደ ቆጠርኩት ብለህ አሁን አዶናይ ለጨዋታ ለቀልድ እሺ ጥሩ ነው፣ ግን እንደቁም ነገር ጋዜጣዊ መግለጫ ስጥ ምናምን ብለው ከበውት በቃ እባክህ ምንም ይሄ ሀገር እንደው እውነትን ሀገሩን ሀገር ታረገዋለህ። እኔ ግራ ነው የሚገባኝ፣ ይቅርታ አድርግልኝ። ባይዘው ቢሾሙት እውነቴን ነው ልጁ ቢያንስ ሰው ወዶታል። ህፃን ልጅ ነው ቢለምድበት ወደ ሆነ ወንበር አስጠግተውት ቢተጋገዙ ከአብይ ጋር እንትን ብሏል እኮ አይ የቴዎድሮስ መንፈስ ሳይኖርብኝ አይቀርም እያለ ነው። አዶናይም ጎበዝ ነው። ምንድነው ያኛው 7ኛ አለ፣ አዶናይ 8ኛውን እያሰበው ነው። ጎበዝ ነው። እኔ አሁን አሬ ሰማዋል አሉ በቁም ነገር ከሰማው እንዳታሳስረው። አይ ብልህ ነው አዶናይ ምን ይበል 8ኛው ንጉስ ነኝ ብሎ ያው ትንሽ ሲናገር ግን እንደ ንጉሶች እጁን እንደዚህ ምናምን ማረጉን መተው የለበትም። ሲያወራ እንዲት የሆነች ምልህ ይሄ ፍቅር ሲዝም የሚባል ልጅ አለ። አንድ ቀን ደብሮት እንትን የሆነ እግዚአብሔር ተገለጠልኝ ነው ሃይማኖት ጀመርኩ ብሎ እሱ ደግሞ ትንሽ ምልህ የእሱ ደግሞ የሚደብረው አንድ ቀን ድንገት አምልኮ እንዴት ነው አሉት እና ለካ አላሰበበትም። ከዛ የሆነች ዝም ባይቶ ነው መሰለኝ ምናምን አለ። አንተ የሆነ ደህና ነገር አትፈጥርም ለማስመሰል ምንድን ነው ዝዝ? ከዛ ቴብል ላይ ይወጣል። አልተዘጋጀበትም እና እንዲያውም መጀመሪያ የተከተሉት 2 ልጆች ነበሩ። የሆነች ዱላ ሰጥተውት ነበር፣ እሷንም ቀምተውት ሄዱ። በኋላ አሁን ደግሞ ኬንያ ወጡ። 1-2 የኬንያ እንትኖች አሳምኖ ነበር፣ እነሱም ከዱት። እምልህ ትንሽ አልቻለበትም እንጂ እሱ እኮ ከክፍለ ከተማ ስለወጣ እኮ ነው። የክፍለ ከተማ ባለሙያ ሆኖ ነው አምልኮ የጀመረ ማለት እንትኑ ነው። እኔ አዶናይን ምልህ 8ኛው ይበል ንጉስ ያ አጼ ቴዎድሮስ አለብኝ 8ኛው ይበል። ምን አብይ አህመድ የመራው ሰግጥ በቃ ያኛው መደመር ብሏል። ይሄ ሰግጥ ብለህ አሰግጠው ህዝቡን ኦልሬዲ አጼ ቴዎድሮስን የመረጣቸው ካሉ ከነበሩት ሁሉ አጼ ቴዎድሮስ በወቅቱ ኢትዮጵያ ፐርሰናሊ አጼ ቴዎድሮስን መምረጥ እኮ አይመስለኝም። ኤድመንድ የድሮ ይሄ በእንትን በቤተ ክህነት ምናምን ዙሪያ ቴዎድሮስ የሚባል ከወደ ሰሜን ይነሳል የሚል አጼ ቴዎድሮስም እኮ እንደዛ ብለው አላውቃል። ኃይለ ኢየሱስም እኮ አንዴ እሱ ነኝ ብሎ መጥቶ ነበር። ታስታውሱ? እንደዛ ነገር ነው
ማርያም ያው እሳቸውን መምረጡ ሳይሆን ቴዎድሮስ በሚል የንግስና ስም ሀገሪቷን አንድ አድርጎ የሚገዛ ሰው ይነሳል ከወደ ሰሜን የሚል በቀደም ብሎ በ14ኛው ክፍለ ዘመን የተነገረ ትንቢት አለ ስለሚባል ነው። እሱን እንደዛ ነው አለ። እና አዶናይም ንጉስ ለሆንን እያለ ነው ማለት ነው። አይ ወንበር ባሊዝ እንኳ ብቻ በፍቅር በምናምን እንተና የአዶናይ መንገድ እኮ የቴዲ አፍሮ መንገድ ነገር ነው። አዎ ግን ምልህ ራሱን ያለው እኔ አላለም እሱ አይ የቴዎድሮስ ሊሆን አሉን አላወቅኩትም ግን ኢትዮጵያን አንዳረጋ ምናምን ሲል ምልህ እንደሱ ወደ ሲል ፖለቲከኛነት ተቀይሯል ማለት ነው። ገና ነው እንዳታስይዙ ማራማየት አቸኩይ እንዲህ እንዳይያዝ ምክንያቱም አሁን ገባሽ ያኛው መደመር ብሏል ይሄኛው ሰግጥ ብሏል ስለዚህ በመሰገጥ ንግስናውን የሚያገኘው ከሆነ ምልሽ ይሙግ አብይ ያጨማለቀው ነው አዶናይስ ምን እንዲያውም አዶናይ እኮ 9ኛ ክፍል ነው አብይ እኮ 7 ነው አዶናይ 9 ነው 9ኛ ክፍል ነው ሶ ዋይ ናት ይሞክረው ባይዘው ግን ኤድመንድ እንደው በሲሪየስ እንትን እዚህ አንተ ምናምን እንደ ልጅ አይተህ ምናምን እንደምትነቅረው አይደለም እንትና ሰለሞን ሻይ ቡና ፕሮግራምን አወቀው አይደል? አዎ እሱ አንድ ጋዜጠኛ ጋር በአዶናይ ጉዳይ ያደረገውን ኢንተርቪው አየህ? አይ አላየው አለ እያየው ነበርና እኛ እንደምናቀለው አይደለም ማለት ምን ልልህ ነው ልጁ ኢትዮጵያ ውስጥ የፈጠረው ሞመንተምና እንቅስቃሴ አሁን እዚህ በቀልድ ምናምን በሚነሳው ልክ እንደማያዩት የምታይ ሰለሞን ሲሪየስ ሰው ነው ባይዘው ማለት በአቅም ምናምንም የሚታማ ጋዜጠኛ አይመስለኝም እና አዎ ተገናኝተናል እኔ እኮ ኢንተርቪው አድርጌዋለሁ እኔ ሚዲያ ላይ አዎ እና እሱም ፕሮግራም ስታይ ምናልባት የተወሰነ ፐርስፔክቲቭ ይቀይራል እኔ ሴስ ምልልህ ነው አዶናይ ይዞት በመጣው ፕሮግራም ላይ ያለ አመለካከት ቢቀየርም ባይቀየርም አዶናይ ኢትዮጵያ ውስጥ የፈጠረው እንቅስቃሴ ግን እንደ አንድ ሌጂቲሜት ሶሻል ሙቭመንት እንደተቆጠረ የሚገባህ ግን ልክ በቃ የሆነ አይነት የወጣቶች እንቅስቃሴ የጀንዚ እንቅስቃሴ እንደሆነ እና ኤሌመንቱ ላይ ነው ክርክር እየተደረገ ያለ እንጂ የሆነ ሲሪየስ የሆነ ሀገሪቷ ላይ አዲስ አስተሳሰብ አዲስ እንቅስቃሴ እንደሆነና የዛ ሶሻል ልክ እንደንተና ቁጠረው በቃ ባለፈው አሜሪካ ውስጥ የተመታው ልጅ ቻርሊ ከርክን አስታወስክ አይደል? ልክ እንደዛ አይነት ወጣቱ ላይ የተመሰረተ ኦቨርኦል ሰፊ ሪች ያለው ሰፊ ኢምፕሊኬሽንስ ያለው እንቅስቃሴ እንደጀመረ ግን አምነው በሃይሊ ፖለቲካል የምትላቸው ሰዎች አሁን ሰለሞን ሃይሊ ፖለቲካሊ ኢንጌጅድ ሰው ነው። ዶክተር በድሉ አቅጅራ እንተናም ባለፈው በፍቃዱ ዛይሎ ያልኩ ዞን 9 ጦማሪያንም በእንግሊዘኛ ሁሉ ሰሞኑን አዲስ መጽሐፍ ጽፎ እያስተዋወቀ ነውና ጎን ለጎን ትልልቅ የምትላቸው ሰዎች የሆነ የአዶናይን መልእክት ዲኮድ በማድረግ ደረጃ ሰው ለሁለት ተከፍሏል ልልህ ነው። ትክክለኛው መልእክት ይሄ ነው አይደለም። ይሄ ግን እዚህ ቲክቶክ ላይ ምናምን እንደሚወራው ወጣቶች ወይ በእድሜው ወይ ተከታዮቹ አይደሉም በዚህ ደረጃ ኢንጌጅ እያደረጉ ያሉ መንግስትን ያማክራሉ በሀገሪቷ ፖሊሲ ላይ ትልቅ የፖለቲካ ጉዳይ ላይ ይነጋገራሉ የምትላቸው ሰዎች ጭምር ቁጭ ብለው ለሁለት ተከፍለው የአዶናይ መንገድ ያዋጣናል አያዋጣንም የሚል ክርክር ግን ሲሪየስ ክርክር አለ ልልህ ነው። እኔ ትላንት ከዶክተር በድሉ አቅጅራና ከሰለሞን ሻይ ቡና በኋላ የገባኝ ነገር ሲሪየስ የሆነ ኢምፕሊኬሽን ያለው ሶሻል ሞክራለሁ ወደ ቁም ነገሩ ስመጣ አሁን ልጁን ለፖለቲካ እንዳይጠቀሙበትና ከውድድር ከመንገዱ እንዳያወጡት ምችለውን አረጋለሁ አግኝቼ ለማውራት ማለት እኔ የፖለቲካ አመለካከትም አስተሳሰብ አጥር ውስጥ እንዲገባ ሳይሆን ይሄ ወጣቶች ዝም ብሎ ይሄ የኢንተርቴይንመንቱ ላይ ለሱም ህልውና ለቢዝነሱም የጀመረውም ለዛ ስለሆነ ግን እሱን ለመጥለፍ ቀላል በጣም ቀላል በፈለከው ዓላማ ጠልፈህ ልትመራው ትችላለህ። ኢትዮጵያ ውስጥ ያለው ስርዓት ደግሞ ኃይልም አለው በጥቅም ብቻ ሳይሆን በኃይልም ምልህ ያታሉታልና እንደዛ አድርገው ጥለውት እንዳይጎዱትም እንዳይጎዱትም በተቻለ መጠን ኢንተርቴይንመንቱ ላይ ስራ እንጂ ወደዚህ ተሻግሮ እንዳይመጣ ይሄ ቴዎድሮስ ነኝ ምናምን ነኝ ኢትዮጵያ አንድነት ምናምን ላይ ውስጥ እንዳይገባ
የትም እንደማይሄድ እሞክራለሁ ድርሻዬን እንደ ግለሰብ ለመምከር። ከዛ ውጭ ግን ምርጫው እሱ ነው። ግን አይመስለኝም። ስርዓቱ ግን ሊጠቀምበት እንደፈለገ ይገባኛል። ፉሊ የሁላችንም ምኞት እሱ ነው። ኤድመንድ ህፃን ልጅም ስለሆነ ድንገት ስለሆነ ፌሙ በጣም እንትን ስለሆነ በእውቀትም በእድሜም በብዙም ነገር ገና ነው። ሆይ ሆይ የሚለው ወጣት ስላለ ያንን ስርዓቱ ለፈለገው ዓላማ እንዳይጠቀምበት በተቻለ መጠን ማቃናት ነው። አለበለዚያ ልጁንም ይበሉታል መጨረሻ ላይ ብለህ ለህይወቱም ጥሩ መጥፎ ነው። ለህይወቱም መጥፎ ነው፣ ያስበሉታል። መጥፎው ምን መሰለህ ደግሞ ኤድመንድ ወደ እነሱ ያዘነበለ ነገር ቢል እንዳልኩ በተቃዋሚው በኩል ያለው ሰው ሊታገሰው ይችላል። መጥፎው ልክ ባለፈው ታስታውስ ከሆነ አረንጓዴ ቢጫ ቀይ ተቀባ ብለው ላይቭ ላይ እንዳለ አጥፋ ምናምን ሲሉት አሁን ልክ ያቺ ቪዲዮ መንግስትን ለመተቸት እንደምታገለግል ስለነበረች ታስታውስ ከነበር እነ መስፍን ፈይሳ ምናምን የሚባሉ የመንግስት የቅርብ ሰዎች መከላከያ የክብር አምባሳደር ምናምን አድርጎ የሸለማቸው ባይ ዘ ዌይ ኤግዛክትሊ በዛው ሳምንት ከብርሃኑ ጁላ ጋር ፎቶ ለጥፈው ነበር። ይሄም ልሰው ዝም ብሎ ቀላል ሰው አይደለም፣ ቢሮ ውስጥ ምናምን እና ይሄ ሰውዬ መቀሌ መሰለው እንዲ አመጽና ግርግር ለማስነሳት የሚሞክር እዛው አገሩ ገብቶ እዛው ትግራይ ገብቶ እንዲያርግ ምናምን የሚል ሲሪየስ እንትን ጀምረውበት ነበር። እና ልክ እንዲህ አይነት ነገር መንግስትን ሊያሳጣ ሊያስወቅስ ወይ እንዳልኩህ መንግስት ኔጌቲቭሊ ሊተረጉመው የሚችል ነገር ላይ አትሊስት እንዳይረግጥ በጣም ሲሪየስሊ ሊነገረው ይገባል። ወደዚህስ እንዳልኩ ትንሽ ህዝቡ መንግስትም በተቃዋሚ በኩል ያለው መልህ የተጠናከረ ስለሚመጣ ለሱ እዚህም እዛም ባይረግጥ ጥሩ ነው። ይሄ ልጅ ነው፣ ፖለቲከኛም አይደለም። ኢንተርቴይንመንቱ ላይ ስቲክ አድርጎ ምልህ ያንን የልጅን ስራውን እየሰራ መቀጠል ነው። አይ ብሎ ግን ወደዚህ ከመጣ እድሜው ረጅም አይደለም። በአሁን ሰዓት ኢትዮጵያ ውስጥ ፖለቲካ ውስጥ ገብተህ እድሜ አይረዝም። ስፔሻሊ ለሱ ደግሞ አይሆንም። እና ወደ ዋናው ጉዳይ ግን ስንመለስ መንግስት ይዘር ወይ ምርጫ ስለቀረበ እንዳልኩ ተሽሎክልኮ በምንም መልኩ የሆነች ምርጫ ነገር አድርጎ እንደባለፈው በቃ እኮ ምርጫ አልቋል በሉ ለ5 ዓመት እኔ ነኝ ምራችሁ ይሄን ከዚህ በኋላ የሚቃወም ሰው በሙሉ በህዝብ ድምጽ የመጣው መንግስት እንደመጣል ይቆጠራል። ያው በተለመደው በምንተዋወቀው መንገድ እንነጋገራለን ብሎ ይቀጥላል። ካልሆነ ደግሞና ምናልባት ነገሮች ለዛ አስቻይ ካልመሰሉት ግን ልክ በትግራይ ጦርነት ጊዜ ምርጫ እንደተራዘመው የሆነ ኬዎስ ነገር ፈጥሮ ምርጫው መራዘሙ አይቀርም። እስቲ በዚህ ደግሞ ባለፈው አንድ ፍሬንዱ መጥቶ ነበር ኤድመንድ የጊኒ ቢሳው ፕሬዚደንት ከአቢይ ጋር ሰንብቶ እንደሄደ ራሱ ላይ መፈንቅለ መንግስት አድርጎ ተገኘ በምርጫ ሲሸነፍ አይተዋል። የጊኒ እሱን እንኳን ያ ብዙ አላየሁትም በተወሰነ መልኩ። እስቲ ሰሞኑን ከነዚህ እንትኖች በኋላ ሰፋ ያለ ውይይት ይኖረናል። ውሳኔያቸውን ማየትን ይሄን ጉዳይ በስፋት እናየዋለን። አሁን ትግራይ ጋር ያንዣበበውን ጉዳይ አሽቁጭዋሌ አንዳንድ ፕሮግራም ጀምሬበታለሁ። ብዙ እንነጋገርበታለን እና ደስ ይለኛል። ልክ እንላለን። አድማጭ ተመልካቾቼ ከልብ አመሰግናለሁ። እኔም ቴንኪው ሁላችሁንም በጣም አመሰግናለሁ። ለውጣ ስለሆነ ነው። ቴንኪው ፎረም